ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያን ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን ጀምሯል። በዛሬው ፕሮግራማችን የቅማንትን ሕዝብ በማኮስመን ዘመቻ የቤተክርስቲያን ሚና ምን ነበር በሚለው ጉዳይ ውይይት እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ የቅማንት ሕዝብ በጠፋበት ሂደት ውስጥ የተለያዩ አካላት የራሳቸውን ሚና ተወጥተዋል። በዚህ ረገድ ቤተክርስቲያን አንዷ እንደሆነች ብዙ ማስረጃዎች አሉ። ከዚህ በፊትም በስፋት አንስተናቸዋል። እንግዲህ ቤተክርስቲያንን እንደ ፖለቲካ መጠቀሚያ አድርገው ቅማንትን ለማጥፋት ከተጠቀሙባቸው ዘዴዎች ውስጥ እነዚህን ነው ዛሬ በስፋት የምናነሳው ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመንግስት ጋር ላይፋቱ እንዴት ተጋቡ የሚለውን በዚህ ውስጥ እናነሳለን። ቤተክርስቲያን የሰለሞናን ቅኝ ግዛት ማስፈጸሚያ መሳሪያ ሁና የቆየችበትን ሁኔታም እናነሳለን። የቅማንት ምልሰትስ በዚህ ጉዳይ ምን ነበረ፣ እንዴት ነበረ ሪያክሽኑ የሚለውም እናነሳለን። እንግዲህ የቤተክርስቲያን ከመንግስት ጋር ተጋብታ ለዘመናት በቅማንትና በሌሎችም ህዝቦች ላይ የፈጸመችው ማንነትን የማጥፋት ዘመቻ ምን ይዞ መጣ የሚለውን እሱንም እናነሳለን። በመጨረሻም ቤተክርስቲያኗ መውሰድ ያለባት እርምጃ ካለ ይህን ለማስተካከል በእኛ በኩል ያሉ መልእክቶች እናስተላልፋለን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ይዘንድር እንደተለመደው አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ይዘንድር እንኳን ደህና መጣህ እያልን የዛሬ ውይይታችን እንግዲህ የቅማንትን ህዝብ በማኮስመን ወይም ደግሞ በማጥፋት ረገድ የቤተክርስቲያን ሚና ምን ነበረ በሚለው እሱን ጉዳይ ነው የምንወያየው። እንደ መግቢያ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመንግስት ጋር ላይፋቱ የተጋቡበት ምንድነው ሁኔታው፣ እንዴት ተጋቡ የሚለውን ብናነሳ ለቀጣይ ውይይታችንም ያመች ዘንድ በዚህ ጉዳይ የምትለው ነገር ካለ ወደ አንተ እንምጣ። መልካም። እንግዲህ በታሪክ ቤተክርስቲያን ወይም የሃይማኖት ተቋማት ከገዢ መደብ ጋር አብረው በመተሳሰር በሌሎች ህዝቦች ላይ ብዙ ችግሮችን ሲያደርሱ ነው የቆዩት። ድሮ ጀምሮ ነው ወይ ብዙ ችግሮች የሚመጡት ቤተክርስቲያንና መንግስት ወይም ንጉስ የሚባለው ወይም ደግሞ የእምነት ተቋምና የመንግስት ተቋም በአንድ ላይ ሆኖ የሚሰሩ ስራ ነው። አንደኛ ከመንፈሳዊ ህይወት አንጻር ጉዳት ያመጣሉ። ሁለተኛ ከፖለቲካ ወይም ዓለማዊ አስተዳደር አንጻርም ጉዳት ያመጣሉ። ሁለቱ ሊጋቡ አይችሉም በፍጹም። እንትናቸው አይዲዮሎጂያቸው አብሮ ሊሄድ አይችልም። የእምነት ተቋማት እምነት የሆነውን ነገር ምድራዊውን ከሰማያዊ ጋር መገናኘት ነው። የፖለቲካ ተቋማት ወይም የመንግስት አስተዳደር ደግሞ ምድራዊ የሆነውን ህይወት የሚመራ ነው። ሁለቱ ሊገናኙ አይችሉም። በእርግጥ በተለያየ መንገድ አንዱ በአንዱ ላይ ኢንፍሉዋንስ እንዳለው እናውቃለን። ግን እንደ አንድ ተቋም ሆነ ሁለቱም አማልጋሜት አድርገው ወይም አንድ ሆነው በጋራ የሚሰሩበትን ተናበው ግን ሊፈጠር አይችልም። ከንትኑ አንጻር ከነባራዊ ወይም ተፈጥሯዊ ባህሪያቸው ጋር አብሮ አይሄድም ብዙ ጊዜ። ነገር ግን እንደዛ እየተደረገ ነው የመጣው። በአውሮፓውያን በአፍሪካ ላይ የነበራቸው ይሄ ስክራምብል ለማድረግ ሲመጡ አፍሪካን ለመጨቆን ለመርገጥ የሮማን ካቶሊክ ቸርች ነው ትልቁን ሚና የተጫወተችው። ትልቁ ሚና ኢቭን ሌሎችም አብረው ይሄ ሚሽነሪስ ምናምን የሚባለው የፕሮቴስታንትም ሊሆን ይችላል ትልቁ ሚና ተጫውተዋል። ቤተክርስቲያን ወይም የእምነት ተቋም አብሮ ህዝቦችን በመሸጥ በባሪያ አድርጎ በመሸጥ በመግዛት የፈለጉትን በማድረግ ኢቭን ዝርፊያ ራሱ ማዕድናት ዝርፊያ ላይ ትልቅ ሚና አላቸው ይሄንን የሚሰሩት ማለት እና ተነጣጥለው አያውቁም። በዚህ ኮራፕትድ በሆነው ዓለም በእንደዚህ አይነት ሁኔታ ነው የቀጠለው። በተመሳሳይ እንግዲህ እኛ አገር እንዲህ አይነት ስራዎች ተሰርተዋል። ቀደም ብሎ የነበረው ስርዓት በጣም የሚያስገርም አይነት ስርዓት ነው የነበረው። የእምነት ተቋምና የመንግስት ተቋም በጋራ ቢሰሩም ቼክና ባላንስ እንዲኖራቸው ተደርጎ ነው እንትን የተሰራው የነበረው። የሃይማኖት ተቋም የያዘበት ጉዳይና ከዛኛው ለመንግስታዊ ወይም ዓለማዊ የሚያስተዳድሩት የተደረገው የእንትን አሬንጅመንት በጣም የሚገርም ነው። ዓለማዊን የሚያስተዳድሩት በድንግልና የጸኑ ሴቶች እንዲሆኑና ከጎናቸው ደግሞ ጃንደረባዎቹ ቁመው ያን ስርዓት አስጠብቀው እንዲሄዱ ድንግል የሚኮንበት ምክንያት ብዙ ምክንያቶች አሉ። ሁለቱ አንደኛው ከዛኛው ጋር ከሃይማኖቱ ጋር ችግር እንዳይፈጠር እንበረሙ ስርዓት ጋር ችግር እንዳይፈጠር አድርገው ነው። ሁለተኛው ሰልፍለስ እንዲሆን ነው። አስተዳደሩ ሰልፍለስ ይሆናል። ምን ማለት ነው? አንድ መንግስት ወይም ንጉስም ብለው በዛ ነበረው ስርዓት ሲያስተዳድር ስለ ራሱ አይጨነቅም ማለት ነው። ስለ ራሱ ደስታ ምን የለውም። ድንግሉ ነው እስከ ዘላለም የሚያስተዳድርህ። ስለ ራሱ ደስታ ለህዝብ የራሱን ደስታ ለህዝብ አሳልፎ የሰጠ ነው። ሰልፍለስ ነው። እኔ የሚለው ነገር የለውም ማለት ሁልጊዜ የሚሰራው ለህዝብ ነው። የተለየ ጥቅም የለም። ጥቅሙ በህዝብ የሰጠውን አደራ ተወጥቶ የአእምሮ እርካታ ነው የሚያገኘው። ከዛ ያለፈ ሌላ ነገር የለውም። እንደዛ ተደርጎ የነበረው ለረጅም ጊዜ የተረጋጋ ስርዓት ተመስርቶ የነበረው በኋላ እንግዲህ ክርስትናው ሲመጣ ከዛም ቀደም ብሎ ነው ነገሮችን ማፍረስ የጀመሩት። ወንድ ንጉስ እንዲነግስ እያደረጉ የሄዱበት መንገድ እና ያፈረሰው በኋላ ክርስትናውን ሲመጣ
ቀደም ብሎ ከነበረው ቅራኔ ያን ነገር ለማፍረስ ሲጥሩ ከነበሩት አንዳንዴም የሌላ ሀገር የሃይማኖት እንትን አምጥተህ እሱን ጣዖቱም ምኑንም ለማምለክ ሙከራ ሁሉ ሲደረግ ነበረ ከቀደመው ለመውጣት እና እንግዲህ ምንድነው መጽሐፍ ቅዱስ እግዚአብሔርን ባላወቁት መጠን ለማይረባ አእምሮ አሳልፎ ሰጣቸው እንደተባለው እንደዚህ አይነት ነገሮችን ሲያደርጉ ያው በኋላ የመጣውን ነገር እናያለን። ክርስትና ወደ ኢትዮጵያ ሲገባ ከመንግስቱ ጋር ነው መጀመሪያ የተጋባው መጥቶ ማለት ነው። የመጀመሪያው ኢትዮጵያዊ ጃንደረባ ተጠምቆ እንደመጣ በ34 ዓመተ ምህረት ይመስለኛል ተጠምቆ እንደመጣ ክርስትናን እንትን አላለም፣ አልሰበከም፣ አላስተማርም። ኢትዮጵያ ውስጥ ምንም ነገር የለም። እሱ ብቻ ነው ክርስቲያን ሆኖ የመጣው። ከዛ በኋላ እንግዲህ እነ ፍሪምናጦስ የተባሉት መነኮሳት ሲመጡ ነው ከዛ በኋላ ይሄ ነገር የተደረገው። ግን ቤተመንግስት ገባ፣ ቤተመንግስቱ ይሄን ነገር ተቀበለ። ከዛ በኋላ ይሄንን ሃይማኖት የማይቀበል በሙሉ ይገደላል፣ ይሳደዳል የሚል ነገር መጣ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የኢትዮጵያ የመንግስት ስርዓት በተለይ ዘውዳዊ ስርዓት የተጋቡት ለመጀመሪያ ጊዜ በአቡነ ሰላማ ጊዜ ነው ማለት ነው። አጋቢዎቹ ደግሞ ግብፃውያን ናቸው። በግብፃውያን እንትን ናቸው። ግብፃውያን የበላይ ጠባቂ ናቸው ለጋብቻው ማለት ነው። ምንድነው አማጭ ረማጭ የሚባለው አማጭ ናቸው እነሱ። እስከ መጨረሻው እንዲዘልቅ አደረጉት ያን ጋብቻ ማለት ነው። ቤተክርስቲያንና መንግስት ተጋብተው እነሱ የሚፈልጉትን አይነት መንግስት በኢትዮጵያ ውስጥ እየተመሰረተ እንዲሄድ ሲያደርጉ ዘልቀዋል ማለት ነው። ያ ነው የተደረገው በአራተኛው መቶ ክፍለ ዘመን አጋማሽ ማለት በ325 ይሉታል በፈረንጆቹ። እንግዲህ 8 ዓመት መቀነስ ነው። ወደ ኢትዮጵያ በድንገት የመጣው ይሄ እንትን ለመጀመሪያ ጊዜ ከንጉሱ ጋር ገባ። ከዛ በኋላ ስርዓት ይዞ ከግብፅ ምንም ተምሮ ያን ነገር እንትን አደረገ ማለት ነው። ጳጳሱ ነው መጡ አስቀጠሉት ማለት ነው። ሲቀጥል እንግዲህ የነበረውን ህዝብ አስገድደህ ማጠምቀህ እምቢ ካለ ማሳደገለህ ክርስቲያን ብቻ መመስረት የሚል ነገር ነው ማቆም የሚል ነገር ነው የተሰራው። በሌሎች ዓለም እንደምታውቀው ክርስትና የተሰበከው በድሃዎቹ በኩል ነበረ። የድሃ ሃይማኖት ነበር የሚባለው። በሮማውያን ዘመን የነበረው እንደዛ ነው። ብዙ ሰው መስዋዕትነት የከፈለበት ምክንያት እንደዛ ነው። ይሄ የድሃ ሃይማኖት እየተባለ ማለት ነው። ነገስታቱ ነበረ አማኞቹን እያነቁ የሚገደሉት አማኞቹ ነበሩ። አሁን ደግሞ የሚገደሉት ክርስቲያኑ ክርስትና ራሱ ገዳይ ሆኖ ያላመኑትን መግደል ጀመረ ማለት ነው። እንዲህ ተገላቢጦች መጣ ኢትዮጵያ ውስጥ። ስታስበው ፓራዶክስ ነው። ምክንያቱም የሚጠበቀው እንደዛ አይደለም። ክርስቲያኖች ስለ ክርስትናቸው ብለው ነው መሞት ያለባቸው እንጂ ክርስቲያኖች ሰውን ክርስቲያን ለማድረግ ብለው እንዴት ይገላሉ? ትልቁ ችግር መንግስት ጋር መግባቱ ነው። መንግስት ደግሞ ስልጣኑም፣ ወታደሩም፣ ሁሉም ኃይሉም፣ ጉልበቱም ገንዘቡም አለው። ያን ማድረግ ይችላል። በዚህ ምክንያት ነው እንግዲህ የአክሱም ላይ እነ ኢዛና ችግር የፈጠሩት ማለት ነው። ይሄ በጣም ተስፋፍቶ ነው። ከዛ በኋላ እንግዲህ ንጉሱ ክርስትናን የመንግስት ሃይማኖት አድርጎ አወጀ። ይህን አዋጅ ተቀብለው ያልተጠመቁ የህገ ልቦናና የህገ ኦሪት እምነት ተከታዮች መገደልና መሳደድ ተጀመረ። ማሳደድ ባገኟቸው ቁጥር ማለት ነው። ሰው ህብረተሰቡ አሁን ከሁለት ተከፈለ ማለት ነው። በዛ ጊዜ የነበረው ከሁለት ተከፈለ። ምን ተብሎ የተጠመቀ እና ያልተጠመቀ፣ ወይንም የተጠመቀው ጸረ እንትን ነው የመንግስት እንትን ነው ደጋፊ ነው፣ ያልተጠመቀው ደግሞ ጸረ መንግስት ነው። ስለዚህ ጸረ መንግስትና የመንግስት ወዳጅ የሆነ ተብሎ ተለየ ማለት ነው። እነዚህ እንግዲህ የህዝብ ወዳጅ የተባሉት ከመንግስት ጎን ሆነው ያልተጠመቁ ወዳጆቻቸውን ጸረ መንግስት ብለው እነሱ ስማቸው ስም ያወጡላቸውን ያሳዷቸው ይገድሏቸው ጀመረ ማለት ነው። ስለዚህ ያኛውም ይዋጋል እንዳይሞት፣ ይሄኛውም ይወጋል እንዲገል ማለት ነው። እንዲህ አይነት ስርዓት ነው የተፈጠረው፣ በጣም ከባድ የሆነ ስርዓት። ስለዚህ ሁሉም ክርስቲያን ካልሆነ ይገደላል ማለት ነው። በዚህ ሂደት ደግሞ የሚጠፉት ነገሮች በጣም በርካቶች ናቸው። ይህ እንግዲህ ከጊዜ በኋላ ህዝቡን በሁለት በመከፈሉ የነበረው የአክሱም ስርወ መንግስት ጥንካሬ ቀስ በቀስ እየሟሸሸ መጣ። በተለያየ መንገድ አክሱም እየተዳከመ መጥቷል። ቤዚካሊ ሶስት ነገሮች እንትን ይላሉ። አንደኛው በአዱሊስ ምናምን የሚባለው አካባቢ በእስልምና መስፋፋት ምክንያት ቱርኮች ምን ይዘውት ነበረ፣ የውጭ ገበያ ምናምን የሚባል ቀረ ማለት ነው። ኢኮኖሚ ደቀቀ። ከዛ ሁለተኛው ቤጃዎች መጡ፣ እንትን አደረጉ፣ አታክ አደረጉ። ሶስተኛው ይሄ የተገፋው የነበረው ቅድም ያልኩ ያልተጠመቀው የነበረው ኢትዮጵያዊ ህዝብ ያኛውን ንጉስ ሂዶ ተዋጋ ማለት ነው። አክሱምን አደቀቀውና አፈረሰው ማለት ነው። የአክሱም ስርወ መንግስት በዚህ ጅምሩ በሄደበት ተጋብቶ ከክርስትና ጋር ተጋብቶ ባደረገው ነገር መጨረሻ ግብዓተ መሬት ተፈጸመለት ማለት ነው። በ842 ገደማ ወይም እንደዛ ነው አክሱም ተንኮታኮተ ማለት ነው። ስለዚህ አዲስ እጥፋት ተፈጠረ ማለት ነው። የነበረው የህዝብ ግንኙነት እና የመንግስት ግንኙነት ይቀየራል። አሁን የነበረው ያኛው ምንድነው? ክርስትናው የበላይ ሆኖ ሌሎችን ሃይማኖቶች እያሳቀቀ ተከታዮችን እየገደለ የሚመጣበት ነው የነበረው። በዚህኛው ግን እንደዛ አይሆንም። አሁን እርምጃ የተወሰደው ማለት ነው። በዮዲት ጌዲዮን የተመራ አብዮት
በድል ተጠናቀቀ። 40 ዘመን እሱ አስተዳደረችው። በፈለገችው መንገድ እንዲሆን ነው የተደረገው። ምንድነው የተደረገው? አሁን ብዙ ጊዜ የዮዲት ጌዲዮንን ሰዎቹ የዮዲት ጊዱት እያሉ እየጠሩ ስም እየለጠፉ ልክ ጸረ ክርስትናን እንዳስፋፋችና ክርስትናን እየዞረች እንዳጠፋች የክርስቲያን መጽሐፍትን በሙሉ እንዳቃጠለች ምናምን አድርገው ነው ስም የሚያጠፉት። በትክክል ግን እንደዛ ነው ወይ የነበረው? ከግብፃዊ ተጽዕኖ ውጡ፣ ከባዕድ ነገር ውጡ ነው እንጂ ክርስቲያኖች ካልተመለሳችሁ ብለው የተገደለ ክርስቲያን የለም። በዮዲት ጌዲዮን ክርስቲያኖች አልተገደሉም። ብዙ መገደል ነበረባቸው፣ አልተገደሉም። እንደዛ አይደለም የተደረገው። እነሱ የሚያወሩት በጣም ብዙ ነው። የተቃጠለ ምን የሚሉት የተቃጠሉ መጽሐፍትም ከግብፅ የመጡ የሴራ መጽሐፍት ይሄኛውን እዚህ የነበረውን የጥንቱን ሕዝብ እሴት፣ ባህል፣ ወግ የሚያደቅ የሚያጠፋ ሴራዎች የነበሩበትን ነገር ነው እርምጃ የወሰደችው እሷ በዛ ጊዜ የነበሩት ማለት። ከዛ በኋላ ክርስትናውም ሕገ ልቦናውም ሕገ ኦሪቱም በጋራ ሰላማዊ ሆነው ወንድማማችነትን ፈጥረው እንዲቀጥሉ ተደርጎ የዛጉዌ ሥርወ መንግስት የተመሰረተበት ምክንያት ይሄ ነው። በዛ ነው እንትኑ መሰረቱ የተጣለው በዮዲት ጌዲዮን ዘመን ነው። የዮዲት ጌዲዮን ዘመን እንቅስቃሴ አማርኛ እንዲፈጠር ራሱ የመጀመሪያው እንትን ሂደት የተፈጠረው እዛ ጊዜ ነው የነበረው። በአማርኛ እንዲፈጠር የተደረገው ማለት ሌላው ሰው በሚያወራው ልክ አይደለም። የአማርኛ ልክ የዛጉዌ መንግስት እንዲሁ ዝም ብሎ ባንዴ ለወታደሩ ፍጥር አድርጎ የሰጠው አይነት ነገር አድርገው አይደለም። ለረጅም ጊዜ ሂደት አለው። አማርኛ ሲመጣ እንዲሁ ዝም ብሎ አይደለም፣ ኢቮሉሽን አለው። እንዲሁ ዝም ብሎ በሪቮሉሽን የመጣም አይደለም እሱ ከዛ ጊዜ ነው የሚጀምረው። ምክንያቱም የተለያዩ ህዝቦችን አጠራቅማ በተለያየ ቋንቋ የሚግባቡ ወደ አንድ እንዲመጡ የአትሪስ ወታደሮቿ ራሱ እንደዚህ አይነት እንዲሆን ተደረገ። ዛጉዌ እሱን አስቀጠለው። መጨረሻ ላይ በኋላ አሁን እነ ተክለ ሃይማኖት ለራሳቸው የፖለቲካ ጥቅም አድርገው ወሰዱት ማለት ነው አማርኛን። ያ ነው እንግዲህ የነበረው። ግን የአክሱም ሥርወ መንግስት የወደቀበትና የዮዲት ጌዲዮን እንትን የመጣው ጭቆናው ነው። ያልተጠመቁ ህዝቦች ፍዳቸውን ስላዩ፣ ስለተሰደዱ፣ ስለተገደሉ ከዛ ነፃ የመውጣት አብዮት ነው ያካሄደችው ማለት ነው። ይህ አብዮት ነው እንግዲህ የዛጉዌ መንግስት የመሰረቱት በዮዲት ጌዲዮን የተመራው አብዮት የመሩት አብረው እዛ ውስጥ የነበሩ ህዝቦች ናቸው። እነዚህም አብዛኛዎቹ ቅማንቶች ናቸው። አገው ወንድሞቻቸውም ነበሩ። ቅማንቶች ስንል የኦሪትም የሕገ ልቦናም የአምልኮት ስርዓት ይከተሉ የነበሩ ናቸው። ያን እንትን ያስኬዱት ማለት ነው። የዛጉዌ ሥርወ መንግስትን የመሰረቱት ዋናው እንትን ከዛ ከ40 ዘመኑ የዮዲት አገዛዝ ተምረዋል። ከዛ እንዴት ምን መሆን እንዳለበት ማለት ነው። እና ክርስትናው እንዲገርም ነው ያደረጉት። ከዚህ በፊትም ተናግሬያለሁ ይህን ነገር። በነገራችን ላይ ገራም ሆኖ እንዲቀጥል ነው የተደረገው። ይሄ አሮጋንት ሆኖ እንዲሄድ አይደለም የተፈቀደው። አሮጋንት እንዳይሆን በሰላም እንዲኖሩ ነው የተደረገው ማለት ነው። አጠምቃለሁ፣ ትጠመቃለህ፣ አልጠመቅም የሚል ጦርነት አልነበረም። በጣም የሚገርመው የቀደሙ የሕገ ኦሪትና የሕገ ልቦና የአምልኮ ስርዓት አንድም ጊዜ አጠምቃለሁ ሌላውን ብለው እንትን ብለው አስገድደው አያውቁም። በፍጹም አስገድደው አያውቁም። የራሳቸው ሰው ቢሄድም ምንም አይሉትም። በቃ ሂዷል ወረደ እንገላለን ምናምን የሚልም አልነበራቸው። ትልቁ ስራቸው የራሳቸውን ህዝብ በተለያየ ሜካኒዝም መጠበቅ ነው፣ ከሃይማኖቱ እንዳይወጣ። ወጥቶ ሄደውን ግን ሂዷል ኦልሬዲ፣ ምንም አይጨንቃቸውም ስለሱ ማለት ነፍሱን ጣለ ነው እንጂ እንደ ተቋም የሚያመጣው ችግር አለ ብለው አያስቡትም። ዛሬም ቢሆን የሕገ ልቦና የአምልኮ ስርዓት ንሁኛ ግቡ ምናምን የሚል ስብከት የለውም። የስብከት ስርዓት ራሱ የለውም። ወዶ ፈቅዶ አምላኩን ይቀበላል። ያን ይዞ እንዲቀጥል ያደርጋሉ ማለት ነው። እንዲያውም ሃይማኖቱን ጥሎ የሚሄድ ሰው ይሄ በቃ እብድ ነው ብለው ነው የሚተውት። እብድ ነው፣ ድሮም አልተመረጠም፣ አልገባውም ብለው ይተውታል እንጂ አያስገድዱም። እንደዚህ አይነት የማስገደጃ ሃይማኖትም አልነበረም። እንግዲህ በኋላ የዛጉዌ ሥርወ መንግስት ለመጣል የቋመጠው የግብፅ ደብተራ ክብረ ነገሥት የሚባል የሴራ መጽሐፍ ይዞ በመምጣት ክርስትናው ጽንፈኛ ጨፍላቂ ሆኖ እንዲቀጥል አደረጉት። እንዲያውም በአክሱም ዘመን ከነበረው ጽንፈኝነት የባሰ ሆኖ እንዲመጣ አደረጉት ማለት ነው። አሁን እዚህ ጋር ነው ዋናው መሰረታዊ የሆነው የኢትዮጵያ እንትን የሚዛባው ማለት ነው። ኢቭን አሁን ዘመናዊ ኢትዮጵያ ለምንለው የተዛባ መሰረት እንዲኖረንና ህዝቦች ራሳችን እንትን እርስ በርስ እንዳንዋደድ፣ ከዚህ በፊትም እንዳልኩት ሃይማኖቱ አንዱ እንዳይከባበር፣ አንዱን እንዲያንቋሽሸው፣ እንዲሰድበው በስብከትም በምንም የተደረገበት እንግዲህ በዚህ ዘመን ነበረ ማለት ነው። እንግዲህ በ1262 ዓመተ ምህረት ወደ ስልጣን የመጣው የሰሎሞን ሥርወ መንግስት የተባለው ስርዓት በሲሶ መንግስት ቃል ኪዳን ያን ይሄ ጽንፈኛ የሆነ ስርዓት መሰረቱና ቤተክርስቲያንና መንግስት ተጋባ ማለት ነው። እዚህ ጋር ነው አሁን ሁለተኛው ጋብቻ የመጣው ማለት ነው። ይሄኛው በአዋጅ ሁሉ እንትን ያለው አዋጅ ወጥቶ ነው ይሄ ጋብቻ የተፈጸመው። ምን ይላል መሰለ? የሰሎሞን ሥርወ መንግስት ዜና መዋዕል ያገኘሁት በግዕዝ የተጻፈ እንዲህ ይላል። ወእድም አስግድ ወለዶ ለይኩኖ አምላክ ዘሜጠ ሎቱ አቡነ ተክለ ሃይማኖት መንግስተ እምዛጉዌ። ምንድነው? እድም አሰገድ የሚባለው ሰውዬ ይኩኖ አምላክን ወለደ። ለዚህ ደግሞ ለይኩኖ አምላክ ተክለ ሃይማኖት መንግስትን ከዛጉዌ ያመጣለት ነው፣ ወደሱ ያመጣለት ነው ይላል። ከዛ ቀጥሎ ምን ይላል? እንዘ መዋሊሁ
ለአቡነ ተክለ ሃይማኖት 55 ዓመት አባ ተክለ ሃይማኖት 55 ዓመት እያለ ማለት ነው። በ55 ዓመት እድሜው በዛ ዘመን እያለ ይላል ውእቱኒ ይኩኖ አምላክ ተካሄደ ምስለ አቡነ ተክለ ሃይማኖት ይላል። ያ ይኩኖ አምላክ የተባለው ንጉሥ ከተክለ ሃይማኖት ጋር ቃል ኪዳን ተጋባ ይላል። ምንድን ነው ቃል ኪዳኑ? እሱ ሊነግስ ቤተክርስቲያን ልታነግስ የዛግዌ መንግስትን አፍርሳ ለእሱ ስልጣኑ ልትመልስ የሰለሞን ስርወ መንግስት በሚል እንትን አቋቁማል እያቀባባች ልትቀጥል እሱ ደግሞ ሲሶ መንግስት ሊሰጥ ማለት ነው። እዚህ ጋር ሲሶ መንግስቱን ይጠቅሳል። ምን ይላል? ወውሃቦ ሲሶ መንግስት ይላል። እንግዲህ ለማን የሰጠው? ለተክለ ሃይማኖት ማለት ነው። ወውሃቦ ሲሶ መንግስት ተክለ ሃይማኖት ደግሞ እንትንን ወክሎ ነው፣ ቤተክርስቲያን ወክሎ ነው ይሄንን የተቀበለው ማለት ነው። ወውሃቦ ሲሶ መንግስት ይላል። ወምይእዜ ይሰመይ ዘመነ ኪዳን ይላል። ከዛን ጊዜ ጀምሮ ዘመኑ ዘመነ ኪዳን ይባላል። የቃል ኪዳን ዘመን ይባላል። ለምን? ሁለቱ ቃል ኪዳን ተጋቡ ማለት ነው። ቤተክርስቲያን ተጋባች ከማን ጋር? ከመንግስት ጋር። ይኩኖ አምላክ መንግስትን ወክሎ ተክለ ሃይማኖት ቤተክርስቲያን ወክሎ ተጋቡ። ለዚህ ደግሞ እንትና ይሄ ምንድነው? ይሄ መተዳደሪያዋ ሲሶ መንግስት ነው። ከመሬትም ሲሶ መንግስት አለ፣ ከሀብት ከፖለቲካ ስልጣን ሲሶ መንግስት አለ፣ ከሌላው ነገር ሁሉ ሲሶ መንግስት አለ፣ ከክብሩም ከምኑም ማለት ነው። ይሄው ነው ጋብቻው ዋናው። ያ የሰለሞን ስርወ መንግስት የሚባለውን ነገር ስርዓት ለማስቀጠል ቤተክርስቲያን ዋና አድራጊ ፈጣሪ ነች ማለት ነው። እንግዲህ ይሄ የሰለሞን ስርወ መንግስት ዜና መዋዕል ላይ የተገኘ ነው። ገድለ ተክለ ሃይማኖትም አለ። ባይ ዘ ወይ ይሄ ነገር አለ ቃል በቃል እንደዚህ የሚለው ማለት ነው። በዚህ ጋብቻ ቤተክርስቲያን ተግባር ምን ነበረ? ለመንግስቱ ምን ስታደርግ ነው ሲሶ መንግስት የሚሰጣት የሚለውን ነገር ለአንሳው። እዚህ ጋር ቅድም የተወሰነውን አንስቻለሁ። አንደኛ ንጉስ መቀባት መሾም ነው። ያንን የሾመችውን ንጉስ ደግሞ ህዝቡ እንዳይቃወመው ሁልጊዜ ፖለቲካ እንትን እያደረገች እየሰበከችለት መቀጠል ነው። ሰማይ አይታረስም፣ ንጉስ አይከሰስም፣ እግዚአብሔር የቀባውን አትቃወሙ ምናምን የሚል ስብከት እየሰበክ መቀጠል ማለት ነው። ይሄ ፖለቲካ ነው። የፕሮፓጋንዳ ዘርፉና አገልግላለች ለንጉሱ ማለት ነው ቤተክርስቲያን። ህዝቡን በተለያዩ የማስገደጃ መንገድ ማጥመቅ እና የመንግስቱን ሃይማኖት እንዲከተል ማድረግ ይሄ ሌላው ኃላፊነቷ ነው። ሶስተኛው ኃላፊነቷ። ሌላው ደግሞ የቀደሙ የአምልኮት ስርዓቶችንና ትውፊቶችን ማጥፋት። ያ ሲጠፋ ምን ይሆናል? አብዛኛው ህዝብ ወደ ክርስትና ይመጣል ማለት ነው። የቀደመውን ባዶ ስታደርግበት የትም መሄጃ የለውም። ስለዚህ ያለህ አማራጭ ምንድን ነው? እየጣልክ ወደ አዲሱ ወደ መንግስት ስርዓት የመንግስትን ሃይማኖት እየተቀበልክ ማንነትን እየጣልክ እንድትሄድ ትደረጋለህ ማለት ነው። ይሄኛው ማለት ነው። ሌላው የነገስታቱን ገድል ወይንም ዜና መዋዕል የሚባለው ነው። ገድል መጻፍና ፖለቲካውን መጠበቅ ነው። በደንብ አድርገው የሚጽፉት በጣም ብዙ ነው። ቆስጠንጢኖስ የተባለው ንጉሳችን ዘረ ያዕቆብ እንደዚህ እያሉ ነው የሚያወጡለት ስም። ስሙን ሲጠሩ ራሱ የተለያየ ስም እኮ ነው የሚሰጡት። ንጉሱ ሲነግስ እንዲህ ቀደም እድሜ አሰገድ ይላል አይደለ? እድሜ አስገድ ነው የሚለው በግዕዝ። እድሞ አሰገድ እንደዚህ አይነት ነገር። አንበሳ አሰግድም፣ አይለፍ አሰግድም ምናምን እያሉ ነው ስም የሚያወጡለት። በቃ የተለያየ ስም እያሽሞነሞኑ ከፍ ከፍ እያደረጉ ነው ስም የሚያወጡለት ማለት ነው። ስለዚህ ይህንን ነገር ያደርጋሉ ማለት ነው። ገድል ይጽፉላቸዋል ለነገስታቱ። ዛሬም ድረስ ሚኒሊክ ብረሳ ቀኝ ትርሳኝ የሚለው ከዛ ነው የሚመጣው። ሌላው አልገዛም ያለውን ህዝብ ልዩ ልዩ ስም ማጥፊያ እየለጠፉበት እንዲሸማቀቅ ማድረግ ነው። ምክንያቱም ካልጠፋ የንጉሱ ተከታይ አይሆንም ማለት ነው። በማንነቱ መቆም የለበትም። ስለዚህ የመንግስትና የቤተክርስቲያን ጋብቻ ትልቁ ስራ ይሄ ነበረ። ሌሎችን ህዝቦች አጥፍተው ለነሱ የፈለጉትን አንድ አጥምቀው ክርስቲያን ያደረጉትን አማርኛ እንዲናገር ያደረጉትን እሱን የተጠመቀ ህዝብ ወይም ክርስቲያን የሆነ ህዝብ በማለት እሱን ነበር የመሩት። ምክንያቱም ቤተክርስቲያን መንግስቱን ተቆጣጥረዋለች። ስለዚህ ንግስናው የእምነት የቤተክርስቲያን ነበር ማለት የክርስቲያን ንግስና ነው። ስለዚህ ሌሎች ሃይማኖት አይቀበሉ፣ ተቀባይነት የለህም ማለት ነው። ያንን ነገር ነው አጥብቀው ሲሰሩ የነበሩት። አልገዛም ያለ ሌላ እምነት ያለው ሲሳደድ ነበረ ማለት ነው። ንጉሱን ማንም እንዳይቃወመው መለኮታዊ የማድረግ ስራ ሰርታለች። ንጉሱ ማለት መለኮትን የቀባው እግዚአብሔርን የቀባው አትናገር ትቀሰፋለህ ምናምን ይላሉ። ግን እነሱ እኮ ሲጣሉት ራሳቸው ደግሞ ይገሉታል። ተሰብስበው አማጺ ቡድን አምጥተው ሲፈልጉ መርዝ አጠጥተው ምናምን ይገሉታል። እንዲህ እየተደረገ ነው የመጣው ዊኖ። ግን ህዝቡ እንደዛ እያለ እነሱን እያመነ እንዲቀጥል አድርገው ዘልቀውታል ማለት ነው። የነባር ህዝቦችን ቅርሶች ዘርፋ የራሷ የማድረግ ስራ በብዛት ተሰርቷል ማለት ነው ለቤተ ክርስቲያን። ያ ማለት ምንድነው? የቀደመው ስነ ስርዓት የቀደመው ስርዓት ይጠፋል ማለት ነው። እሱ ሲጠፋ የንጉሱ ብቻ እየጎላ ይመጣል ማለት ነው። በሂደት እንደዚህ ነው የተደረገው። ባይተወይ ኦቨርናይት አይደለም። 700 ምናምን ዓመት ሙሉ የሄዱት እርምጃ ነው። አሁን ቅማንት ዛሬ ኮስምኖ አሁን ያለበት ቦታ የደረሰው ሰፊው ህዝብ ኢትዮጵያ ብቻ ሳይሆን የተለያየ የዓለም ክፍል የነበረው ህዝብ ሟሾ አሁን የደረሰበት እንዲደረስ ብዙ ዘመናት ወስዷል።
የሰሎሞን ስርወ መንግስት እንኳን 700 ምናምን ዓመት ጨርሷል። 750 ምናምን ዘመን በዛ ሂደት ነው ያለፈው። እንደዚህ አይነት ሂደት እየተደገመ አንዳንዴ ዝም ብለው ምንም ነገር የሌለው ቦታ መጥተው የእንትኑ ድግና ላይ ቤተክርስቲያን ሰርተውበት ይሄዳሉ። ህንፃ ከዛ ምንም ሰው የለውም እኮ ሰርተውበት ይሄዳሉ። ታቦት አስገብተው ጥለውት ይሄዳሉ። ቅማንቱ ደግሞ የዋህ ነው፣ አይነካም፣ አያቃጥልም፣ ዝም ብሎ ይቀጥላል። በሌላ ጊዜ ቀስ በቀስ የገለባበጡ ወስደው ይጨርሱታል። እንደዛ ነው የሆነው። ታንክ ዩ። መልካም ይዘንድር እንግዲህ በቤተክርስቲያን ውስጥ ብዙ ጊዜ እንደምናውቀው ያው በድፍረተኛ ስለምንናገር ነው እንጂ የቤተክርስቲያን ራሷ ክርስቶስ ሆኖ እያለ ቅድም ያነሳው ምኒልክ ብረሳ ቀኘ ትርሳይ ኃይለ ሥላሴ ተነስ ሚኒሊክ ተነስ ምናምን የሚሉ ስብከቶች የመጡት በዚህ ሂደት ውስጥ ነው። ስለዚህ ቤተክርስቲያን ብዙ ጊዜ ምእመኑ ራሱ ዛሬ እነ ምኒልክ እና ኃይለ ሥላሴ ምናምን ሙታን ቀስቃሽ ሆነው ክርስቶስን በደንብ እንዲገባው ስላላደረጉት ቤተክርስቲያንን ሽፋን አድርገው የራሳቸውን ፖለቲካ ስለሰሩበት እንደሆነ ትልቅ ማሳያ ነው። እንግዲህ እንቅፋት መትቶት ንጉስ የሚባለው ሰው የተሰየመው በዘመኑ እንቅፋት መትቶት ቢደፋ እንኳን ለንጉሱ ሰገደ ተብሎ ገድል ሲጻፍ እንደኖረ እናውቃለን እንጂ የትኛው ፖለቲካኛ አሁን ምኒልክ ኃይለ ሥላሴ ይጽደቁ ሲኦል ይግቡ የሚያውቅ ሰው የለም። ግን እንደ ጻድቃን ነው ቤተክርስቲያን ንግሳቸው የሚከበርላቸው መታሰቢያ የሚደረግላቸው። በዚህ ውስጥ እንደና አፄ ቴዎድሮስ ያሉት አይነሱም። በዚህ በፊትም ስላነሳ ነው እሱም ማንሳት እንችላለን። ሌላ ግን አንድ ጥያቄ እዚህ ቀጥሎ ካለው ጋር አያይዘ እንድታነሳል የሚፈልገው ሞአንበሳ ዘምነገደ ይሁዳ የሚለው ቅድም ካነሳው ከዚህ ከ1262 የሰለሞን መምጣት በኋላ ከዛ ነው የጀመረው ወይስ እነ ምኒልክ እና ኃይለ ሥላሴ ብቻ ነው የተጠሩበት የሚለው ይህን ከዚህ ጋር ምናልባት የምታነሳው ነገር ካለ ብዙ ጊዜ ይሄ ነገር ይነሳል። ሞአንበሳ ዘምነገደ ይሁዳ የሚለው ንግስና ከይሁዳ ጋር የሚያዝ እንደሆነ ያሳያል እና መሰረቱ ምንድን ነው የሚለውን ይህን አያይዝ ብታነሳው ደስ ይለኛል። ቀጥሎ ማነሳው ጥያቄ ምንድን ነው ቅድም ካነሳው አንጻር እንግዲህ ቤተክርስቲያን የሰለሞናውያን ቅኝ ግዛት ማስፈጸሚያ መሳሪያ ሁና የኖረችበት መንገድ የሰራችበት መንገድ ምን ይመስላል የሚለውን ማንሳት ያስፈልጋል። እንግዲህ ቤተክርስቲያን ክርስቶስን ከመስበክ ወይም ደግሞ ክርስቶስን ራሱ አድርጋ ወይም ደግሞ የቤተክርስቲያን ራስ ክርስቶስ ነው ይባላል። ከዚህ ባፈነገጠ ወይም ከዚህ በተለየ መንገድ ከዛ ውስጥ ያሉ ፖለቲከኛ ደብተራዎች የሰለሞናውያን ማለት ነው ቤተክርስቲያንን የቅኝ ግዢ ማስፈጸሚያ አድርጓት የቆዩበት ጊዜ አለና እንዴት ነው መሳሪያ ሆና የመጣችበት መንገድ የሚለውን እሱን ብታነሳው መቀጠል ትችላለህ። መልካም እንግዲህ ሞአንበሳ ዘምነገደ ይሁዳ ሞአንበሳ ነው እንግዲህ የሚባለው ሞአንበሳ ዘምነገደ ይሁዳ ይሄ ኦሪት ዘፍጥረት ላይ ያለ ነው። ይሄም ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው። አሸናፊ አንበሳ ከይሁዳ ነገድ ይወጣል ነው። ክርስቶስ ከይሁዳ ነገድ ይወለዳል የሚለው ነው። ሌላ እንትን የለውም። ያ ነው። እነሱ በኋላ አንጥተው ተጠቅመውታል። አይ ቲንክ በዮሐንስ ሳይጀምር አይቀረውም እኮ አፄ ዮሐንስ ይመስለኛል። ከዛ ኃይለሥላሴ ነው በደንብ የተጠቀመው። የሚኒሊክም እንደዛ ይመስለኛል። ዋቴቨር ኢት ኢዝ የእንትን አድርገው የመጡትና ታስታውሳለህ? ባንዲራ ሰርተው ከባንዲራው ላይ መስቀል የያዘ አንበሳ ያለው እንግዲህ የዮሐንስ ነው የሚጀምረው። ያ ይመስለኛል ሞአንበሳ ዘምነገደ ይሁዳ ማለት ነው። ሞአ ማለት አሸናፊ ማለት ነው። አንበሳ ነው። ዘምነገደ ይሁዳ ከነገደ ይሁዳ የሚወጣ ማለት ነው። እንደዛ ብሎ የመጡት የክርስቶስን ለራሳቸው አድርገው የተጠቀሙት ማለት ነው። ምን ችግር አለው? ምንም እኮ ችግር የለውም። ለደብተራ ምንም ችግር የለውም። ሁሉም ቀላል። አንተ ግን የሆነ ነገር ብትል እያወገዘ ይመጣል። ጅራፍ ይዞ ሁሉ ሊገርፍ ነው የሚመጣው። አርባ ይገርፋል። ምን ግልጽ ነው። ግን እነሱ የፈለጉትን ነው የሚያደርጉት። ምክንያቱም ስርዓት መጠበቅ የራሳቸውን ስርዓት እንጂ ስለ ሰማያዊው ማን ይገደዋል? አሁን ሲሶ መንግስት ብሎ የመጣ ባለስልጣን እንዴት አድርገህ ነው አንተ ይሄ መነኩሴ እንዴት አድርገህ ነው ሰማያዊ ነው የምትለው? በምን ይሆናል? ሲሶ መንግስት ቤተክርስቲያን ምንድን ነው ያለው ክርስቶስ? የቄሳርን ለቄሳር የክርስቶስን ለክርስቶስ ነው። ምንድነው አሁን እዚህ ጋር የቤተ ክርስቲያንን ለቄሳር ቄሳርን ሁለቱ እንዴት ይጋባል? አሁን ቄሳርና ቤተ ክርስቲያን እንዴት ነው አብረው የሚኖሩት? አዎ ወይም ደግሞ ቄሳርና ክርስቶስ እንዴት አብረው ይኖራሉ? ክርስቶስ እግዚአብሔር ነው። ስለዚህ ዓለምን አትውደዱ ብሎ የነገረን ነው እንጂ ስለዚህ ዓለም ጣጣ አለው እንዴ? እንደዛ ቢሆን ክርስቶስ እኮ በዚህ ዓለም ይነግስ ነበር። ሊያነግሱት ነበር እኮ መከራ የሚያዩት። እምቢ ስላላቸው እኮ ነው አንዱ ጥላቻቸውም ማለት ነው። እንዲያውም ብዙ ምንድነው 7 እንጀራ ነው እና የሆነ አበርክቶ አበልቷቸው መጨረሻ ላይ ይዘው በግድ ሊያነግሱት ፍላጎት ስለነበራቸው ጥሎ ወደ ተራራ ሄደ ይላል መጽሐፍ ቅዱስ። ያ ነው የሚለው። እነዚህኞቹ ግን ለራሳቸው ጥቅም ስለሆነ የፈለገውን የሚያደርጉት ንግስና ነው። ሰማያት ገባ አልገባ ምናምን የሚባል የለም።
ዋናው ምንድነው? በቤተ ክርስቲያን ስም የፖለቲካ ስርዓት መስርተ ሆድህን እየሞላ የሆነ የቡድን ኢንተረስትን እየሞላ መቀጠል ነው። ለዛ ደግሞ የሚከፈለው ሁሉ መስዋዕትነት ትከፍላለህ። አንዱም ከሚከፍሉት መስዋዕትነት ክርስትናውን ገደል ማግባት ነው። ሳታስተምር ዝም ብለህ ታጠምቋለህ። ቤተክርስቲያን እየሰራለት እየመጣ ማለት ነው። ሜይ ቢ በኋላ አነሳዋለሁ። ቤተክርስቲያን እንትን በየድግና አስገብተው ተውት። ህዝቡ ምንም ነገር አያውቅም። ቄስ ይመድቡለታል። እዛ እኮ ግን ህዝቡ ክርስቲያን አይደለም። ስለዚህ ወደ ድግናው ነው የሚሄደው። ድግናው ነው ምናምን። በሂደት ግን ቀስ በቀስ ምን እያደረገ መጣ? አየሁ አይደለ? ቤተክርስቲያንም እዛ ኖሮ ወደ ድግና መሄድ ምናምን፣ ተጠምቀህም ወደ ድግናው ትሄዳለህ። እዛው እያለም እንደዛ ስለሆነ ማለት ነው ብዙ ችግር ነው የፈጠሩት። ባይ ዘ ወይ ሜሳፕ ነው ያመጡት ለዚህ ህዝብ ማለት ነው። እንግዲህ የሰለሞን ስርወ መንግስት ይሄ ምንድን ነው? ቤተክርስቲያን የሰለሞን ቅኝ ግዛት ማስፈጸሚያ መሳሪያ ሆና የሰራችበት መንገድ ምንድን ነው? ምን ይመስላል የሚለውን እንደ ሰፋ አድርጌ ለማብራራት እሞክራለሁ። እዚህ ጋር ለምን ቅኝ ግዛት አላችሁት የሚል ጥያቄ ሊጠይቁ ይችላሉ። የሰለሞን ስርወ መንግስት የሚባለው እንትኑ አፈጣጠሩ በኢትዮጵያዊነት መንፈስ በኢትዮጵያዊነት እሳቤ አልተፈጠረም ሲመሰረት ማለት ነው። በዛ ስላልተፈጠረ ቅኝ ገዢ ነው። ሰለሞናዊ ነኝ ነው የሚለው ሲመጣ። መጽሐፉም ግብፃውያን ይዘውት የመጡት ነው። እዚሁ ኢትዮጵያ እኛ ጋር የነበረ ግን ሰለሞናዊ ነኝ ብሎ ነው የመጣው። ራሱን እንዲያውም እንደ ባዕድ አድርጎ ቆጥሮ ከሰለሞን ዘር የሆነ ብቻ እንደሚነግስ አድርጎ ቀኝ ነው ይገዛል። ሌላ ነገር የለውም። እዛ ቅኝ ግዛት ነው። ከዚህ ሌላ ምን እንለዋለን? ይሄን ቅኝ ግዛት ነው። በተመሳሳይ እንደ ቅኝ ግዛት የሚያስቆጥርበት መንገድ ማየት እንችላለን። ምንድን ነው እንደ ቅኝ ግዛት ልንወስደው የምንችለው? ምዕራባውያን ቅኝ ገዢዎች አፍሪካን ቅኝ ሲገዙ ያደረጉትን ሂደት ቀድሞ እነዚህ ከዚህ በፊት ቀድሞ ሰርተውታል። ምናልባትም ለምዕራባውያን ያስተማሩት እነዚህ ናቸው ብዬ ገምታለሁ። ሳስበው ራሱ ማለት ከነዚህ ነው ተሞክሮን የወሰደው ይመስለኛል። ምን አድርጓል? አሁን ምንድን ነው የሆነው? እስኪ ምን አድርገዋል እንያቸው። በርካቶችን ለመዝረር አንደኛ ቅኝ የሚገዙ ህዝቦችን ማንነት በማንቋሸሽ እንዲሸማቀቁ አድርገዋል። ይሄን የተደረገው ይሄ የነበረው ምንድን ነው? ቅኝ የሚገዛው ማን ነው? ቅማንቱ፣ አገው፣ ወይጦው፣ ሽናሻው፣ ሌላው ህዝብም ሌላው ብዙ ህዝብ ይሄ ክርስትናን ያልተቀበለው ህዝብ ሌላው በሙሉ ማለት ነው እንዲንቋሸሽ ነው የተደረገው። አማራ የሚባል የነበረ ህዝብ አልነበረም። ኢመርጂንግ ነው። አብሮ ከንጉሱ ጋር ነው የሚመጣው። ንጉስ ባለው ጊዜ ነው የተፈጠረው። ንጉሱ በዛ ሂደት የፈጠረው ነው። እሱ ኢመርጂንግ ነው። ምንም ችግር የለበትም። የብሔር ጭቆና የለበት፣ የምናምን የለበት። እንዲያውም ትልቅ ክብር የሚሰጠው ነው። ተምሬ ሲጨርስ አማራ መሆን ነኝ የሚል ህዝብ ሁሉ የነበረበት ሁኔታ ነው። አንዳንድ ግለሰቦች ማለት እንዲህ አድርገው ስለፈጠሩት ማለት ነው። ስለዚህ በማንነት እንድትሸማቀቁናል። እኔ ተምሬ ሲጨርስ አማራ ነው መሆነው ካልክ የአንተ ማንነት አሸማቋል ማለት ነው። እንዴት አድርገው እንዳዋረዱ አሁን እዚህ ጋር ማየት ትችላለህ ማለት ነው። አፍሪካውያን ነጭን ሲያዩ እንደ አምላክ የሚቆጥሩት ብዙ ችግር እንትን ሲያደርጉ የነበሩት በቃ የበታችነት ስሜታቸው የሚያሳድጉበት ምናምን ሁኔታ እዚህ የመነጨ ነው። ሳይኮሎጂካሊ እንትን ያደርጉሃል ማለት ነው። ዳሜጅ ያደርጉሃል። አንተ የበታች ኢንፌሪየር እንደሆን ካድርገን እንድትሄድ አድርገዋል ማለት ነው። ለዚህ ምን አድርገዋል? ምን ማንቋሻሻ ተጠቅመዋል? አይሳን የተወሰኑትን ሁልጊዜ የምንጠቅሳቸውን ልጥቀሳቸው። እዚህ አገውን ቋንቋ ያስተማረው ጋኔን ነው፣ አገዎቹ ክፉ ስለሆነ ብሎ ጽፏል። ይሄ ማሸማቀቅ ነው። እንትኑ ምን አደረገ? አፍሪካ እንዲህ ናቸው ብሎ እየተሳደበ እያዋረዳል የመጣው ነጭ ወደ ምዕራባውያን ሴም ቲንግ እዚህ ጋር የምትወስደው ማለት ነው። ፈላሻ ማለት ፈለሰ፣ እርስ የለው ፈላሻ ማለት ነው። ቀታሊያ ክርስቶስ ነው፣ ክርስቶስን የገደለ ነው፣ ሰቃይ ነው ብሎ ያሸማቀቁታል። ስለዚህ ትፈራለህ አንተ። እኔ ፈላሻ ነኝ ወይም ይሄኛው እምነት ተከታይ ነኝ እንዳትል ትፈራለህ። እንደዛ ካልክ ይሄ ስም እንትን ይልባል፣ ትቸገራለህ። ሳትወድ በግድ ወደ ክርስትናው ትመጣለህ ማለት ነው። ቅማንት አጓጉል ህዝብ ነው፣ ሃይማኖቱ የተበላሸ ህዝብ ነው ብሎ ይሰድባል። ስለዚህ ያንን አጓጉል ህዝብ እንዳትባል፣ ሃይማኖቱ የተበላሸ እንዳትባል ሳትወድ በግድ እነሱን ትመስላለህ ማለት ነው። ወይ ደግሞ ጨርሰህ እዛው ትገባለህ ማለት ነው። እንዲህ አይነት ነገር ነው የተደረገው። ነጩንም እንዲገዛ ጥቁሩ እንዲህ የተደረገ ነው። የነበራቸው ድንቅ ታሪክ፣ ባህል፣ ወግ፣ እሴት፣ ሃይማኖቶች ምናምን ነበራቸው። እዚህ ጋር ትራዲሽን ስራ አፍሪካውያን ያ ሁሉ እንዲጠፋ አድርገዋል። የብዙዎችን ዲሞሊሽ አድርገዋል። እምቢ ብለው የተቋቋሙትን ደግሞ ጨርሰው ጨፍጭፏቸዋል። ፈረንጆ ይሄ የምዕራቡ ዓለም ማለት ነው። ዘሴም ቲንግ እዚህ ጋር አነሳዋለሁ። እዚህ ጋር ማለት ነው ቅማንትን የወለደው ቁልቋል ነው፣ የወይራ ልጅ ነው፣ የወይራ ፍሬ ነው፣ የሰሳ ልጅ ነው እያሉ የሚሳደቡት እንዲያውም ቁልቋል ከመቃብሩ የሚበቅለው በዚህ ምክንያት ነው ብለው ተናግረው ፈረንጁ ልጽፎቴን አግኝቻለሁ። እንዲህ አይነት ነገሮችም ማለት ነው። እንዲህ ብሎ ቅማንት እንደሚያምን አድርገው ሲያወሩብህ እንትን ምላል ጋላ፣ ሻንቅላ፣ ጉዴላ አይጸድቅም ወዘተ ተብለ ተጻፈ። አሁን ምን ትሆናለህ አንተ? ጋላ ነኝ ማለት አትችልም፣ ጉዴላ ነኝ ማለት አትችልም፣ ሻንቅላ ነኝ ማለት አትችልም። ዲፊከልት ችግር ውስጥ ገባለህ ማለት ነው። ስለዚህ ሳትወድ በግድ እነሱን እንድትሆን ነው፣ ወይ ደግሞ ከዚህኛው ህዝብ ሀገር ለቀህ ሩቅ ሀገር እንድትሄድ እንድትጠፋ ማለት ነው፣ እንድትሰደድ። ልክ ቤተ እስራኤላውያን ኢትዮጵያን ጥለው እርግፍ አድርገው ወደ ሚድልስ እንደሄዱት ማለት ነው። እንዲህ እንድትደረግ ትደረጋለህ ማለት ነው። ይሄ ቅኝ ግዛት አይደለም፣ ቅኝ ግዛት እኮ ነው። ማንነትን ማስጣል እኮ ቅኝ ግዛት ነው።
ቅኝ ስትገዛ ማንነትን መጣል አለብህ። ማንነት ካለ ኩራት አለ ማለት፣ ኩራት ካለ ትዋጋለህ። ኢትዮጵያውያን ከጣሊያን ጋር የተዋጉት በዛ ነው። ኢትዮጵያዊነታቸውን ስላልጣሉ በኩራታቸው ሆነው ተዋጉት፣ እስከ መጨረሻው አሸነፉት። ያን የተደረገው አየህ፣ እነዚህም ይሄን ያደረጉት ማለት ነው። ሌሎችም ከዚህ ጋር ያሄዱ። ሁለተኛ ያለ ህዝቦች ፈቃድ ሀብታቸውን ንብረታቸውን ይዘርፋሉ ማለት ነው። ይዘርፋሉ፣ ይመዘብራሉ፣ እንደፈለግ አድርገው። ፈቀድ ካልፈቀድክ የሚባል የለም። ኦልሬዲ ለምን አንደኛው ከመንግስት ጋር ሆኖ ነው የሚመጣው፣ ፓወር አለ። በቻለው መጠን እንግዲህ ይዘርፋል ማለት ነው። የእነሱ ያደረጉ የመጡት ድግናዎችን ዘርፈዋል፣ የምናውቀው ነው። የኦሪት መቅደሶችን ዘርፈዋል፣ የዛ ቦታ የነበሩትን የተለያዩ እንስሳትን፣ እህልን በየጊዜ ያገኙትን ሁሉ እንዴት ሲዘርፉ እንደነበረ ይታወቃል። እነሱ ራሳቸው በዜና መዋላቸው ጽፈውታል እኮ ይህን እናገኘዋለን። ሌላው ቅርሶቻቸውንና እሴቶቻቸውን መዝረፍ፣ ማውደም፣ ዘርፈው የራሳቸው ማድረግ ወስደው ማለት የኛ ብለው ያስቀምጡላል ማለት ድግናው ላይ ቤተክርስቲያን እየመጡ የሰሩት ቅድም ያልኩ ማለት ነው። ምንም ነገር በሌለበት አማኝ በሌለበት ዝም ብለህ እያመጣ ድግና ለቤተክርስቲያን ሰርተህ ትሄዳለህ። አንድ ሁለት ቄስ ወይ መነኩሴ ጥለህለት ትሄዳለህ እዛው አካባቢ ማለት ነው። በቃ በሂደት ቀስ በቀስ ንጉሱ በሆነ ጊዜ በመጣ ጊዜ የሚያስገድለው ምናምን ይኖራል። እንደዛ እያደረገ ቀስ በቀስ እየፈረስክ እንድትሄድ ማለት ነው። ማንነት እንድትጥል ነው። ዜማዎችን ወስደዋል። ያንም የራሳቸው አድርገዋል። ወሰድንም አይሉም፣ ከሰማይ መጣ ነው የሚሉ ዜማውን ማለት ነው። እንደዛ ወስደው ማለት ነው። ንዋየ ቅድሳትን ዘርፈዋል፣ በራሱ የራሳቸው አድርገዋል። አሁን ጊዜ እንኳን የፓተንት ራይት ወሰድንበት የኛ የራሳችን የሚል ነገር ያመጡት ማለት ነው። ከዛ በፊት የነበሩትን በሙሉ ወስደው ነው። ይህን እነሱም አይናገረም፣ ግን ዘርፈውታል። ማን ይከለክላል? ግዕዝንና ከግዕዝ ጋር የተያያዙ ስነ ጽሁፎችን በሙሉ ወስደው የራሳቸው አድርገዋል። የቀደሙ የኦሪት እምነት ተከታይ ህዝቦች ናቸው ይህን ይዘውት የነበሩት ብሎ አይነግርህም። የፈጠሩትም እነሱ መሆናቸውን እያወቁ አይነግሩህም። ይህን ሁሉ አድርገዋል ማለት ነው። በዓላትንና ልዩ ልዩ ስርዓቶችን ዘርፈዋል። የደመራ በዓል እናውቃለን፣ የፋዛን ስርዓቱን፣ ሌሎች በርካታ ነገሮች እንዴት እንደወሰዷቸው ማለት ነው። በነገራችን ላይ የሰኔ ሚካኤል ህዳር ሚካኤል የሚባለውና ታኅሳስ ገብርኤል እንዲሁ ደግሞ የጳጉሜ 3 ሩፋኤል በዓል የሚከበረው በህግ የአምልኮ ስርዓት ነው። ከጥንት ጀምሮ ነው የሚከበረው። ግን አሁን ክርስቲያናይዝ አድርገው ወስደው ይጠቀሙታል እዛው። ለምን የራሳቸው ነገር ከነበረ እንትኑን የመታሰቢያ ቀኑን ለምን አልቀየሩትም? ለምን ከዛ ነው የወሰዱት እንዳለ ማለት ነው። ምክንያቱም በፊት ያውቁታል፣ አብረው እዛ የነበሩ ናቸው። ሲወጡ ግን ክርስቲያናይዝ አደረጉት። የህግ ልቦና ነው ብለህ ብታወራውን ይስቅብሃል። በጣም ነው የሚስቅብህ የአሁኑ ደብተራ ማለት ነው። እንዲህ አድርገዋል ማለት ነው። ሌላው አልገዛም ያለውን ህዝብ በጭካኔ ጨፍጭፏል። አብረው ነው የሚያስጨፈጭፉት ባይዘው በጭካኔ። ለዚህ ማሳያ የሚሆን አንድ የአፄ ኢያሱ ዜና መዋዕል ላይ ኢያሱ ሁለት ቀዳማዊ የሚባለው ላይ ዜና መዋዕል ላይ የተጻፈ አንድ እንትን ላንብብ። በግዕዝ የተጻፈ ነው። ወአመ 10 ሐምሱ ተንሱ እምህየ ወአደውወ ለፈለገ ዱራ ወሰፈሩ ማዕከለ ምድረ መተከላል። እንግዲህ በሆነ ወር በዛ በሆነ ወር ነው፣ ከላይ ሲነገር በነበረ ወር ነው። በ15ኛው ቀን ከዛ ቦታ ተነስተው ወደ ፈለገ ዱራ ሄዱ፣ ወደዛ ሄዱ። በዛም ደግሞ ምን አሉ? በማዕከለ ምድረ መተከል ቢባለው መካከል በምድር ውስጥ እዛ ተቀመጡ ነው የሚለው። ተቀምጠው ምንድን ነው ያደረጉት? አሁን ሰፈሩ ይላል። ከዛ ሰፍሮ ምን ያሉ? ወአውአይዎ ለቤተ አገው ዘስሙ አርሲ። ስሙ አርሲ የሚባል የቤተ አገው ማለት ጎሳ ነው። እሱም በሙሉ ምን አደረጉት? አቃጠሉት ይላል። ይኸውልህ አቃጠሉት። መንደሩን ነው የሚያቃጥሉት እንዳለ የህዝቡን ማለት ነው። በምድዳ ልክ ዛሬ ቀማንተ ሲያራ እንደሚያደርጉት ማለት ነው። አቃጠሉት ይላል። ወአውአዩ ኩሎ አብያተ አገው ዘመተከል፣ በመተከል ውስጥ ያለን የአገውን እንትን ይሄ ጎሳ በሙሉ አቃጠሉት። መንደሩን በሙሉ አቃጠሉት፣ ለበለቡት ይላል። ቀጥሎ ምን ይላል? ወቀተሉ ብዙሃት ሰብ ወማረኩ አንስቲያሁ ወውልዶ ይላል። ሴቶቻቸውንም ልጆቻቸውን ሁሉ ማረኩ ይላል። ማረኮ ምንድን ነው የሚያደርጋቸው? ወስዶ ባሪያ እኮ ነው የሚያደርጋቸው። ማርከ በቃ ማርካል ወስድ ትሸጣለህ። ባሪያ የተደረገ እንዲህ ነው ሲሸጥ የነበረው ማለት እንዲህ አድርገው የፈለጉትን ሁሉ ባሪያ እያደረጉ ሸጥ። አውሮፓውያን እንደዚህ አይነት ሲያደርጉ ነበር። የፈለገውን ይሄ ጎሳ ይቃወመና ያሉትን ሄደው በዘረ ማጥፋት ይፈጽሙበታል። ማንም አይጠይቃቸውም። ማንም የተረፈ የተርፋ ላመለጠ ከቻለ ሁሉም ይገደላል፣ ይቃጠላል፣ ንብረቱ ይወሰዳል። ከዛ ሰዎቹ ባሪያ የተማረከው ባሪያ ተደርጎ ይሸጣል። እነዚህም ባሪያ አድርገው ሲሸጡ ነው የኖሩት። አፄ ቴዎድሮስ ነው የባሪያ ንግድ እንዲቆም ብሎ አዋጅ ያወጀው ማለት ነው። ለአፄ ቴዎድሮስ መውደቅ አንደኛው ምክንያት እኮ ለምን የባሪያ ኢኮኖሚ እንዲቀርብን አደረክ ብለው ደብተራዎቹ አንዱ ስራ አንደኛው ጠብ ይሄ ነው። ከዚህ ጋር እኮ የሚመጣው ባሪያ እየሸጡ ገንዘብ ሲያገኙ ስለነበረ ማለት ሂውማን የሚሸጡ ማለት ነው። ይሄ ሁሉ እኮ ሲሰሩ ነው የነበሩት። ቤተክርስቲያን ራሷ አብራ ማለት ነው ስትሰራ የነበረችው። እነዚህ ግልጽ ነው። ሌላ ነጥብ ደግሞ ምንድን ነው መሰላችሁ? ይሄ ያልተቀበላቸውን ህዝብ እየማረኩ ባሪያ አድርገው ሽጠዋል። ይሄ አሁን ያነሳሁት ነው። ሌላው ታሪክን ሁሉ እነርሱን በሚጠቅም መንገድ ሰርተው አዛብተውታል። የኢትዮጵያን ታሪክ አደናቁረውታል። ብዙ የታሪክ ማስረጃዎችን ሰውረዋል፣ አጠፍተዋል። እነሱን አፕሪሼት የሚያደርግ ብቻ
ተጽፎ እንዲቀጥል ነው የተደረገው ማለት ነው። የነበረ ታሪክ አጥፍተዋል እንዳይታወቅ ሜይ ቢ ከመሬት በላይ ያሉት ብዙዎቹ ጠፍተዋል። ከዚህ በኋላ ቆፍረን የምናገኛቸው ቅርሶች ካልሆኑ በስተቀር ማለት ነው። ከነርሱ ውጭ የሌላውን ቋንቋና ባህል ኋላ ቀር ነው ብለው ይሰብካሉ፣ ያዋርዱታል፣ ይሰድቡታል። ገመዳፍ ይለሃል፣ የሆነ ምናምን ይልሃል፣ ልዩ ልዩ ስም ይሰጣል። በዛ ስትናገር የሰይጣን ቋንቋ ይልሃል፣ የወፍ ቋንቋ ይልሃል። ማይደረግ ነገር የለም። እንዲህ እያለ ያሸማቅቃል። ልክ አፍሪካንም እንደዛ ተደርገው ሳይወዱ በግድ የፈረንሳይ ቅኝ ተገዢ ፈረንሳይኛ ነው የሚናገረው ዛሬ። እንግሊዝ ቃኝ ገዛው እንግሊዝኛ ነው አብዛኛው የሚችለው፣ የስራ ቋንቋው እንግሊዝኛ ነው። ቤልጅየምም ከሆነ እንደዛው በተለያየ መንገድ እንደዛ አድርገው ሂደዋቸው እንደዛ ነው ያደረጓቸው። እኛም በቅኝ ግዛት ቋንቋ ራሳችን ፈጥረ ነው ግን ለሰሎሞናዊ ስርወ መንግስት ቅኝ መግጃ የሆነው አማርኛ እንድንጠቀም ተደርገን ቀረን። ቅማንተኛ ስትናገር የሆነ የወፍ ቋንቋ ብሎ ይስቁባል፣ ያሾፉባል። የተወገዘ ነው ይላል። ትቀጣለህ ፍርድ ቤት ከተናገርክ ሁሉ ማለት ነው። እንዲህ እየተደረገ ነው የመጣው። ስለዚህ ቅኝ ግዛት ካላል ነው ይሄን ምን ልንለው እንችላለን? ይሄን አብራ ቤተክርስቲያን ስታስተባብረው ነው የመጣቸው ማለት ነው። ህዝቦችን ለማፍረስ ሲጠቀም የነበረው ባንዳዎችን ነበረ። ለምሳሌ ቅማንቱን ለማፍረስ እምቢ ያለው ቅማንቱ ውስጥ ባንዳ ትፈጥርለታለህ ማለት ነው። ከዛ እሱን ተጠቅመው ነው እንደዛ የሚያደርጉት። አውሮፓውያንም የሆነ ጎሳ ሜቢ አሁን ኩኩይ የሚባል ጎሳ ችግር ፈጥሮባቸው ከሆነ ከሱ ውስጥ ባንዳ ይፈጥሩለትና እርስ በርሱ እያጣሉ ያጋሉታል። ቀስ በቀስ ከባንዳው ጎን እየተሰለፉ ያኛው ይሸነፋል። ወደ ጫካ ወደ በረሃ እየሄደ ይደበቃል ከቻለ ማለት ነው። አለበለዚያ ተገሎ ያልቃል። እንዲህ ነው የተደረገው። እኛም ጋር እኮ እንዲህ ነው ለረጅም ዘመናት የተደረገው። ዛሬም እንዲህ ባንዳ ፈጥረው ነው ችግር እየፈጠሩብን ያሉት ማለት ነው። ገዳም ካላሰራው የሚል ባንዳ አለ እንትን የቅማንት ግልቦና ላይ ማለት ነው። እንትን ድግና ላይ ገዳም ካላሰራው ብሎ የሚደናበር ባንዳ በሽ ነው ዛሬ ማለት ነው። አሁን 69ን ካላቋቋምናት ብሎ የሚደናበረው ባንዳ ብዙ ነው ዛሬ። አሳልፎ የሚሰጥህ እባክህ ቅማንት አሁን በዚህ ሁኔታ እንኳን መታጠቅ የለበትም ትጥቁን መፍታት አለበት ብሎ የሚሰብክ ባንዳ በጣም ብዙ ነው። ሽፍታ ምናምን አደራጅቶ ለቆ ሰው እያሳገተ እያሰረቀ እያዘረፈ ግን ተመልሶ ህዝቡን ለሽፍታ እያበላችሁ እያጠጣችሁ ምናምን እያለ የሚሰብክ ባንዳ በጣም ብዙ ነው ዛሬ። እንዲህ ነው የተደረገው። እነሱ ይሄን ነው የሚጠቀሙት ሲስተማቲካሊ ማለት ነው። በዚህ መንገድ ነው የሄዱት። ሌላው ደግሞ ምንድን ነው ሽብርና ጭንቀት በህዝቦች መካከል ይነዛሉ። ከዛ ይሸበራል ህዝቡ ማለት ነው። በቃ ሊጨርሳችሁ ነው ሊፈጃችሁ ነው ንጉሱ ስላልተቀበላችሁ እያለ ብዙዎች እያሸበረ እየፈሩ ሃይማኖታቸውን እንዲጠሉ ማንነታቸውን እንዲጥሉ አድርገዋቸዋል ማለት ነው። ቅማንተኛ ከተናገር ትገደላለህ። ስለዚህ ግዴታ እየተኮላተፈ አማርኛን ይጀምረዋል ይለምደዋል ማለት ነው። መጨረሻ የራሱን ቋንቋ ይጠለዋል። እንዲህ እያደረጉት ነው የሄዱት። እነዛም ይህን ስራ ተጠቅመውበታል። እንግዲህ ብዙ ጊዜ ቀልዶች፣ ጨዋታዎች፣ ስነ ቃሎች፣ ዘፈኖች፣ ፉከራዎች፣ ሽለላዎች ወዘተ ሌሎችን ህዝቦችና ቋንቋቸው በማሸማቀቅ ላይ በማንቋሸሽ ላይ የቆመ ነው። ሃይማኖታቸውን በመስር በማዋረድ ላይ የቆመ ነው። የሌሎችን ማንነት ስትል የማንነት ኤሌመንቶችን ወይንም እሴቶቻቸውን የሚያሰድም የሚያዋርድ ነበረ። ብዙ ነገሮቻቸው ኢቭን ስብከቶቻቸው ራሱ ያን የሚመለከት ነው። ሌላ ነገር አይሰብክም። እዛ ወንጌል የሚባለው ነገር አይደለም የሚሰብክ። ምክንያቱም ዋና ዓላማቸው ህዝቡን የነሱ ማድረግ ነው እንጂ የክርስቶስ ማድረግ አይደለም። ክርስቲያንም ቢያደርጉት የክርስቶስ እንዲሆን አይደለም የነሱ እንዲሆን ነው። ሰው በግዞት ነው የተያዘው። ክርስትና የሚባለው አብዛኛው በዚህ አሁን በእኛ ይሄ የቅማንት ውስጥ የተቀየረው በግዞት ነው የተያዘው። ከትግራይ ጀምረ ከኤርትራ ጀምረ አሁን አማራ ክልል የሚባለው ሌላ ልዩ ቦታዎች አሁን ከዛ ድሮ የቀሩ እነሱ በሙሉ በግዞት እኮ ነው የተያዙት በቁጥጥራቸው ስር። ወደ መንግስተ ሰማያት የሚገባበትን መንገድ አይነግሩትም፣ አያስተምሩትም። የንጉሥ ሃይማኖት ተቀበላል፣ በቃ አለቀ። በየት በኩል ነው ገነት የሚገባው? እንዴት ነው መጸለየው? የለም ነው ወይ በኋላ ቆይተው የምናደርጉት ማህበር ጠጣ ሰንበቴ ጠጣ የሚል ነገር ፈጠሩለት። ሌላ ነገር የለውም። በቃ ምንም እንዲህ አድርገውት ነው የሄዱት። እንግዲህ ህንፃ አብያተ ክርስቲያናትን በቅማንቶች ድግና እየዞሩ በህገ ልቦና ህገ ኦሪት እንትንም ቤተ መቅደሳቸውን አፍርሰው ታቦታ ገብተውበት ይሄዳሉ። የክርስቲያን ማለት ለነዛም ማለት ድግናዎቻችንም እየመጡ እንደዛ ነው የሚያደርጉት ማለት እንደ ችግኝ የተከሉት ቤተክርስቲያን እነሱ ማለት እንደ ችግኝ ድግና ውስጥ እያመጣ እየተከለ ይሄዳል። ሀብት አለው ንብረት አለው እየመጣ የሚሰሩ ሰዎችን አምጥቶ አሰርቶ ይሄዳል። ሹማራ ማርያም መቼ እንደተተከለች ያስበው ወደኋላ ሄድና የቆዩ እንትኖች እንዴት እንደተተከሉ አስባቸው። እንደዛ ነው የተደረገው ማለት ነው። እንዲህ እያደረገ ነው እንግዲህ 44ቱ ጎንደር ምናምን እያለ የሚያሾፍብህ ዛሬ የቀለደ ማለት ጎንደር 44ቱ ሲል ህዝቡ ወዶ ፈቅዶ አምጥቶ የተከላቸው ህዝቡ የሰራቸው ይመስላል። ለብዙ በርካታ ቤተክርስቲያን በአሁን ቅማንት ባለው በዚህ ጎንደር ከባቢ ህዝቡ የሰራ ቤተክርስቲያን የለም። ድሮ ንጉስ ነው የሚሰራው። መጥቶ ወታደር ይዞ መጣል አስገድዶ በዱላም እያለ ያሰራሃል። ቅማንትሙን ምን ዋቴቨር ትሰራለህ። በቃ ሰርቶ ይሄዳል። ክርስቲያን ሆን ካልሆን ጣጣ የላቸው። እንደዛ እያደረገ ነው ሄደው። ሌተር ኦን ግን መጥፊያ ይሆናሉ። ልክ አሁን እኛ እንደሆን ነው ማለት ነው። እንደዛ አይነት ስራዎችን ሲሰሩ ነበር። ይሄን ለማሳየት ምን ይላል መሰለን? የሰለሞን ስርወ መንግስት ዜና መዋዕል የሚል የሁሉንም ጠቅለል አድርጎ ያዛ እንደ ዜና መዋዕል የሆነ ፈረንጅ ያሳተመዋል። እሱን እንዳለ ወስዶ ማለት ነው። ምን ይላል? በመጀመሪያ አካባቢ ነው ምን ይላል?
ወውእቱ አፄ ይስሐቅ ዘመፃ እስከ ወገራ ወጸቦ ለቤተ አሹር ፈላሻ ዘመረባ ወሰዓሮ ለእስራ ወአርባዕቱ በለዋምባ እስመ ቆሙ ሎቱ በዕለተ ጸብኡ ይላል። እንደዚህ ልና ቀጥሎ ምን ይላል? ወበመዋሊሁ ተሃንፃ ብዙሃት አብያተ ክርስቲያናት በምድረ ደንቢያ ወወገራ ይላል። በወገራና በደንቢያ ብዙ አብያተ ክርስቲያናትን ሰርቷል። ይሄ ሰውዬ ከ1399 እስከ 1414 የነገሰ ነው። ይሄ ሰውዬ ማለት ነው አይ ቲንክ 15 ዓመት ገደማ ነው የቆየው ስልጣን ላይ ማለት። ያን ጊዜ ስልጣን እንደያዘ ቀጥታ ወደ ጎንደር መጥቶ አሁን ይሄ መረባ ኮሶጌ የሚባለውና ይሄ አምባ ጊዮርጊስ አካባቢ የነበሩትን ቅማንቶ ህገ ልቦና የሚከተሉትንም በተለይ ደግሞ ፈላሻ የተባሉትን ይሄ ህገ ኦሪት የሚከተሉትን ጨፈጨፋቸው። ምንድን ነው የሚለው? እስከ ወገራ መጥቶ አሹር የተባለውን ፈላሻ የመረባን ፈላሻ ጨፈጨፈው ነው የሚለው። ፍስሐ ያዜ እንደጻፈው ደግሞ 12 ሸዋ 12 ትግራይ 12 የያዘ ምክር ቤት ነገር ሆኖ የካህናት ምናምን የሽማግሌዎች ነበሩት። ሰውየው ይህን ሲሰሙ ያደረገው ግፍ በጣም ዘግናኝ ስለነበረ ማለት ነው የሰራው አፄ ይስሐቅ የሰራው ግፍ ከባድ ስለሆነ አወገዙት። ለምን አሉት? አፈረሳቸው። እሱ አፍርሶ ሌላ ተካ እሱ የሚደግፉትን ማለት ማነ ደግሞ አንተ የምትቃወም የፈለገኝም ባረክ ብሎ ማለት ለመጀመሪያ ጊዜ ወደ ጎንደር ደፍሮ የገባው ይሄ ሰውዬ ነበር። እንደዛ አድርጎ ሂዷል። እግረ መንገዱን ደግሞ ደንቢያ ብዙ ቤተክርስቲያን ሰርቶ ሄደ። ደንቢያ የሚባለው ማለት በኪሱ ታቦት ምናምን ይዞ ይመጣል። ቤተክርስቲያን ሰርቶ አስቀምጦ ይሄዳል። በዛው ደግሞ ምን ይላል መሰለ? እዚሁ ምን ይላል? ወደ እዛው ላይ በኮሶጌ ሃሎ ዘይሰመይ ይስሐቅ ደብር ይላል። ዛሬ ላይ ጉግል ላይ ሰርች ማድረግ ትችላለህ። ጉግል እርዝ ላይ ኮሶጌ ከባቢ አምባ ጊዮርጊስ ከባቢ እንትን ይሄ ይስሐቅ ደብር የሚል አለ። በዛ ጊዜ ነው የተሰራው። በ14ኛ መቶ ክፍለ ዘመን መጨረሻ ነው የተሰራው ማለት ነው። በሰውየው ስም ነው የተሰራው። ተሰርቶ ሄደው እንዲህ ነው የሚያደርጉልህ። ምንም ሃይማኖቱ ሌላ ነው። እየገደለ ምንም ብቻ ተክሎብህ ይሄዳል። እምቢ ብለው ስለተዋጉ ነው ያን ሁሉ የጨፈጨፋቸው። ተዋግተው ነው የሚለው። እዚህም እንደዛ ነው የሚለው። ስለተዋጉ ገደላቸው ነው የሚለው። 25ቱን የበለዋምባ የሚባሉ ጎሳዎችን አብረው ምን አደረገ? ገደሉ። ለምን? በዛው አብረው ቆመው ተዋጉ ማለት ነው። ብዙ ሰው ነው የጨፈጨፈው፣ ብዙ ህዝብ ያጠፋው ማለት ነው። እንግዲህ ሲጨፈጭፍ ምን እንደሆነ ቅድሙን ከላይ የገለጽኩልን ወሰደው። ሌላ ደግሞ አለቃ ታዬ የጻፈውን እንመልከት። በጣም የሚገርም አለቃ ታዬ ያሳተመው መጽሐፍ የኢትዮጵያ ታሪክ በሚል ቅማንትን በገለጸበት ውስጥ አንድ እንዲህ ይላል። እኛ ግን እኒህን አሁን የተቆጠሩትን የቅማንት አገሮች ይላል። እሱ እንግዲህ ይዘረዝራል። ኮሶጌ፣ ጃኒፋንቀራ፣ ምን ቦቦ እያለ ብዙ አገሮችን ይገልጻል። አገሮች ይልና ምን ይላል? ጥንት ከመሰረት አገራቸው እንደነበረ ኋላ ግን በዘመነ ክርስትና የክርስቲያን ነገስታት ቅማንትን የክርስቲያን ዜጋ አድርገው በላቸው ስሪ ሰሩባቸው፣ ስርዓት ሰሩባቸው ማለት ነው። ስርዓት ሰሩባቸው። በሀገራቸው መሃል ጉልተኛና ክርስቲያን እንደገባባቸው በየሀገራቸውም ሁሉ አብያተ ክርስቲያናት እንደተሰሩባቸው እናውቃለናል። እዚህ ጋር ገደልኩ። በቃ አሁን ሳወራ የነበረውን ይኸው ነገረን። በጣም የማደንቀው ሰውዬ ነው አለቃ ታዬ ማለት በጣም ትልቅ ስራ። በነገራችን ላይ አስራው ብዙ አማቅቀውታል በዚህ ምክንያት ማለት ነው። ለምን? ስለ ህዝብ ዘገብኩ ማለት የህዝቦችን ታሪክ ጽፏል። ዜና መዋሉ ሌላ ነው የሚያወራው። ይሄ ግን የህዝቦችን ነገደ ቅማንት፣ ነገደ ወይጦ፣ ነገደ ሽናሻ እያለ ብዙ የጻፈው ነገደ ካም፣ ነገደ ምን እያለ ነው የጻፈው ማለት ነው። ያ ሁሉ ስለጻፈ ይሄን ነገር አይፈልጉትም እነሱ እንዲጠፋ ቀስ በቀስ ስለነበረ አይፈልጉትም። በዚህ ምክንያት ችግር ገጥመውታል። ግን አሁን ይኸው እንዲህ ነው የተሰራው በቅማንት ምድር ታቦት ምን ይዘው ይመጣሉ? ቤተክርስቲያን እየሰሩብህ ይሄዳሉ። አመን ካላመንክም አይደለም ሰርተውብህ ይሄዳሉ። የክርስቲያን የሆነ ሰው አምጥተው ከቤተክርስቲያኑ ከባቢ የሚቀመጥ ስሪ ይሰሩልሃል። እሱ ደግሞ ምን ያደርግልሃል? ርስተኛ ነው፣ ጉልተኛ ነው፣ እንደፈለገ ይገዘግዝሃል፣ ይቀጠቅጣል። ከርከር ከባቢ ያሉ እንትን የነገሩኝ አንድ ጊዜ ያጫወት በጣም ነው እንትን ያለው ህዝቡ ራሱ አምጾ በሆነ ጊዜ ማለት ግፍ እየፈጸሙባቸው ከአቅማቸው በላይ ያስከፍልሃል። የፈለገውን ነው የሚያደርገው። ለምን? የመንግስት ወኪል ነው፣ እንደፈለገ ነው። አንተ ምንም ማድረግ አትችልም። አቤት አቤት ጌታዬ እያልክ ተሽቆጥቁጠህ ነው የምትኖረው። እንዲህ አድርጎ ሲረግጠን የኖረው እንዲህ አድርጎ ቄስና የሆነ ባለርት ባለጉልት አምጥቶ አስቀምጦልህ ይሄዳል። ቤተክርስቲያኗ ራሷ ጉልታለች። አመቶ የቅማንት ምድር አንድ ቤተክርስቲያን ሲተክል በዙሪያው ያለው የቅማንት እንትን የቤተክርስቲያን ርስት ነው። ርስት ማለት ምንድን ነው? መሬቱ የቤተክርስቲያን ሆነ ማለት ነው። ሲሶ መንግስት የሚባለው። ከዛ በኋላ ምን ታደርጋለህ? ካመረትከው ምርት ይሄን አምጣት ትባላለህ፣ ትሰጣለህ ለቤተክርስቲያን። ወደድክም ጠላህም ማለት ኖረህም አልኖረህም የተጣለብህን ትከፍላለህ። እንዲህ ነው። ይሄ ነው ቅኝ ግዛት ማለት። እንዲህ ተደርጎ ነው የመጣው ማለት ነው። ይሄ በየቦታው እየሄዱ ቤተክርስቲያን እየሰሩ እንዴት አድርገው እንደሚያኮሰምኑ አሁን እዚህ ጋር መረዳት ትችላለህ። ቅማንት እንዴት እንደኮሰመነ ማለት። ሌላው ህዝብም በተመሳሳይ መንገድ ግን ቅማንት ማጆሪቲው እና ግዙፍ ህዝብ ስለነበረ እንዲህ አድርገው ነው ያፈረሱት እና የወሰዱት በጊዜ ሂደት፣ በአንድ ጊዜ አይደለም። ጎንደር ከገቡ በኋላ እንግዲህ ይህን በተመለከተ ወንበር አማረ ሙሉነህ በቅርቡ በወንበር ጅግሪ ጊዜ
አጼ ተክለ ጊዮርጊስ የሚባለው ይሄ ደግሞ ባለፈው ማስተነዋል ከ1773 ከ1777 የቆየ ነው። ኦልሞስት 4 ዓመት ገደማ ነው የቆየው ወይም 5 ዓመት። 9 ታቦት ይዞ ወደ ጭልጋ መጥቶ ወይም ወደ ጭልጋ በመሄድ በ9 የቅማንት ድግናዎች ላይ እንደተከለው ከነዛ ውስጥ አብሮ ነው። ግን እሱ ምንድን ያደረገው አምጥቶ ተከለና ድግና ላይ ተክልና የተክለ ጊዮርጊስ ስም ሲነሳ የወንበር ጅግሪ ስምም እንዲነሳ እያለ ያወራል። ይሄ ማጭበርበሪያ ነው ባይተወይ። ስለዚህ ወዳጅነት ተፈጠረ እየተባለ ዝም ይባላል። ግን እነዚህ ድግናዎች ግማሹ ለሕገ ልቦና ግማሹ ለክርስትና እያደረጉ ነው የሰሩበት። አሁን እያሁ ማርያም ይሄንን ማሳያ ሆና ብቻዋን ቀርታለች ዛሬ ማለት በዛ ዘመን የተሰራች በዚህ ሰውዬ ዘመን ማለት ነው። በ18ኛው መቶ ክፍለ ዘመን ሁለተኛው አጋማሽ ላይ የተሰራ ማለት እንዲህ እያደረጉ ነው የሄዱት። ይሄንን በአግባቡ እናውቃለን ማለት ነው። ይሄንን ያደረጉት በጣም እንግዲህ ይሄን ፍስሐ ያዜም አስቀምጦታል። ሰውየውን በደንብ አድርጎ ይገልጸዋል። ይሄን እንትና እና ተክለ ጊዮርጊስ በዘመኑ አብያተ ክርስቲያናትን በመስራት ነው የሚታወቀው። እንትንም ነበረ ግዴታቸውም ነበረ። ለምን አብያተ ክርስቲያናት ካልሰሩ የአፄ ፋሲል ልጆች ናቸው ቅማንቶች ናቸው እንዳይባሉ ቤተክርስቲያን እየዞሩ ይሰራሉ ነው። 44 ታቦት የሚባል ጎንደር ከባቢ ያለው ምንድን ነው? እንደዚህ የመጣው ንጉስ በሙሉ ለስሙ ማስጠሪያ ቤተክርስቲያን እየሰራ ስለሄደ ነው። እዚህ ጋር ምን ይላል? ደብረ ምጥማቅ ማርያምን ተከለ ይላል። ቀበሌ 7 ነው ቀበሌ 8 ያለው ማለት ደብረ ምጥማቅ ማርያምን የሰራው እሱ በዛ ጊዜ ነው። እሱ ነው የሰራው። እንደገና ደግሞ እንትናን ይሄ ምንድነው ፈንጠር ባታን አሳደሳት ይላል። ኪዳነ ምሕረትን አይ ቲንክ ደፈጫ ኪዳነ ምሕረት ሊሆን ይችላል። እሷንም አሰራ ይላል። እንግዲህ ደፈጫ ይሁን ኪዳነ ምሕረትን አሰራ ነው የሚል የትኛው እንደሆነ ማወቅ አልቻልኩም። እና ሌሎችም እንዲህ እያደረጉ ነው የኖሩት። ሌሎችም ማለት ነው ይህን ያደርጉባል። አሁን አዛጋ አመን አላመንክ ጣጣቸው አይደለም። ዋናው ቤተክርስቲያን መስራት ነው። ምን ተደርጓል? በነ ተክለ ሃይማኖትና በይኩኖ አምላክ ስርዓት መሰረት ቤተክርስቲያን ሂዶ ሲተከልብህ የሀገር ምንድን ነው እንትን ነው ርስት ነው የማን የቤተ ክርስቲያን። ስለዚህ የታባት ሄዳለህ ሌላ ሃይማኖት ተከተልክ አልተከተልክ ዝሮ ዝሮ የቤተ ክርስቲያን ነው። በሂደት ይወስዱሃል ማለት ነው። በቃ ብታድርም መበላት አይቀርም ማለት ነው። እንደዛ ነው የተደረገው። ትልቁ ስራ የተሰራው በዚህ መንገድ ነው ማለት ነው። የማኮስመኛው ዘዴና ስልት ይሄ ነው ማለት ነው። ሌሎች ብዙ ቤተክርስቲያናትን ሰርቷል ሰውዬ። ሌላው አባ የሻነው ውበቴን በአንድ ወቅት ቃለመጠይቅ አድርጌላቸው ነበረ ከማለፋቸው በፊት አይ ቲንክ 2008 ይመስለኛል። በዛ ጊዜ ሳናገራቸው ለአከ ማርያም የሚባለው በኃይለ ሥላሴ ዘመን የነበረው እንዴት አድርጎ ነው ያጠመቀ ስል እሱን የሚመስለው ወታደር ይዞ አይደል አሉ። እንዴት አልኳቸው። በቃ ፊት ወታደር አለ። መነኩሴው ውሃ ምናምን በቅልም በግሬራም በምን ይዞ ይመጣል። በቅምጫና የሆነ ሰው ካገኘ ቅማንት አባሮ ይዙታል። ከዛ በጸበል ረጫጭቶ አጠመኩ ብሎ ይሄዳል አሉ። አስገድዶ አልኳቸው። አዎ አሉ። እንደዛ ነው። በተለይ ማስገደድ የተጀመረው በአፄ ዮሐንስ ዘመን ነው። በኋላ ኢትዮጵያ ንጉሰ ነገስት የሆነው ካሳ ምርጫ ማለት እሱ ስልጣን እንደያዘ ንጉስ እንደሆነ ቀጥታ ወደ ቅማንት መጥቶ ነው። እዚህ በፊት ስላነሳ ነው በተደጋጋሚ አይ ቲንክ አድማጮች ያውቁታል ብዬ አስባለሁ። እንደዛ አይነት ነገር ነው የተደረገው። የጎንደር ቅማንት ቤተክርስቲያን እየሄደ እንደዚህ ከመሰራቱ በየርስ እያደረገ ለቤተክርስቲያን ከመሰጡ ባሻገር አስገድዶ ማጥመቅ የተፈጸመው በአፄ ዮሐንስና በአፄ ኃይለሥላሴ ዘመን ነው። በግድ ከርስት ትነቀላለህ ምናምን ተብሎ ማለት ነው። እየተሳደደ እየተሸማቀቀ እንትን ያደረገው በእነዚህ ነው። የበፊቶቹ ግን ምንድን ነው የሚያደርጉት? አምጥተው ሰርተው አንደኛ የአፄ ፋሲል ጋር የነበረው ቃል ኪዳን አለ። እሱን ይፈራሉ። ስለዚህ ተጠመቅ አይሉም። አምጥተው ሰርተውልህ ይሄዳሉ። በቃ ዝም ብለው ይሄዳሉ። ሰርቶ ይሄድ ምን አገባን ብለው ዝም ይላሉ። በሂደት ግን ያጠፋቸዋል። ገልቦና እየጠፋ መጣ። እንደዛ እያደረጉ ማለት እነዚህ በኋላ ግን እንዴት በሚል ነገር ምቀኝነት ነው። በነገራችን ላይ አፄ ዮሐንስ አፄ ቴዎድሮስ ጋር በነበረው እንትን ነው አስሮት ስለነበረ እንግሊዝን አምጥቶ አስገደለ። ከዛ በኋላ ቅማንትን ሂዶ ተበቀለ ማለት ነው። እንደዛ አደረገ። ባለፈው ስላነሳ ነው። እንትናም አፄ ኃይለሥላሴም ከእንግሊዝ ኮብልለ ጠፍተ ስለመጣ እናስገባም ብለው ስለነበረ ነው። በዛ ቂም በቀል ያን ሁሉ እስከ መጨረሻ ተጉዟል። ቅማንትን ለማጥፋት ያላደረገው ጥረት የለም። እሱ መጨረሻ ጠፋ እንጂ ማለት ነው። ያን ሁሉ አድርጓል። ይሄንን ማየት እንችላለን። እንግዲህ ጎንደር 44ቱ የሚባለው ህዝቡ ክርስትናን እፈልገዋለሁ ቤተክርስቲያን ያስፈልገኛል ስላለ ሳይሆን ነገስታቱ በተለያየ ጊዜ በደብተራው ዘንድ ተቀባይነት እንዲኖረው እንደገና ደግሞ የገቡትን ቃል ቅማንትን አጥፍተው አማራ ማድረግ ወይም ሁሉን ክርስቲያን የማድረግ የአማራ ስትል ክርስቲያን ማድረግ ነው። ያን ክርስቲያን የማድረግ ስራ እንዲሰሩ እሱን እንደሚሰሩ ለማሳየት ማለት ነው። እየሰራን ነው ብሎ ፊት ለማስመታት ተቀባይነት ለማግኘት የሚደረግ ነገር ነበረ ማለት ነው። ኦርደር ኦፍ ዴይ በሮያል ፋሚሊ ምንድነው? ክርስትና ቤተክርስቲያን ማሰራት ምናምን ነው። እንደዛ ገዳማት ማሰራት ነው። ያ ነው ትልቁ እንትን የነበረው። ስለዚህ ያን ያደርጋሉ። በዚህ መንገድ ፈለፈሉት። በዛ አካባቢ ጎንደር ከተማ ብቻ ሳይሆን በዙሪያ ያለው ሁሉ ነው የሚቆጠረው 44 ብለው የሚያሉት እነሱ እንደዛ አድርገው ነው ያደርጉት። 44 ቤተክርስቲያን ቢሰራ ከ44ቱ ስንት ሰው ይቆርብበታል ብለህ ብትጠይቅ እኮ የለም። ዛሬ ራሱ ስንት ሰው ብለህ ብትጠይቀው አይመልስልህም ማለት ነው። ይህንን በደንብ አድርጎ ማየት ያስፈልጋል። እንግዲህ የጎንደር ዘመነ መንግስት ነገስታት በርካቶቹ ማለት ነው አብዛኛዎቹ ነገስታት
ከእንትና ውጭ ማለት ነው፣ ከምንትዋብ ውጭ፣ ከንግስት እቴጌ ምንትዋብ ውጭ ማለት ነው። ከዛ እንደገና ደግሞ ከእንትና ውጭ ማለት ነው፣ ከፋሲል ውጭ ሌሎችም አብዛኞቹ ተቀባይነት ለማግኘት ቤተክርስቲያንን ማሰራት ግድ ነበረባቸው ይላል። የፋሲል ተከታይ እንዳይባሉ ነው ዋናው እንትኑ። ይህን ፍስሐ ጊዜ በደንብ አድርጎ ጽፎታል፣ ይህን በተመለከተ ማለት ነው። እናም አካባቢውን ቤተክርስቲያን በቤተክርስቲያን አደረጉት ማለት በዚህ ምክንያት 44 ምናምን እያለ ዛሬም መጻደቁበታል። ምን ያክል ክርስቲያን ፈጥረውበታል ብል ግን መልስ የለውም። ይሄ ሁሉ ጥረት፣ ይሄ ሁሉ አካሄድ የቀደመውን ትልቁን ገናናውን ቅማንት ለማጥፋት ነው። ምን በማድረግ ታሪኩን ታጠፋለህ፣ ስለ ልቦናውን ታጠፋለህ፣ እሴቱን፣ ትውፊቱን፣ እሳቤውንና እምነቱን ታጠፋለህ ማለት ነው። በሂደት ቀስ በቀስ ያ ህዝብ እየጠፋ እየኮሰመነ መጣ። አሁን የደረስንበት ደረስን ማለት ነው። ታንኪ መልካም ይዘንድር እንግዲህ ቤተክርስቲያን የሰለሞናውያን ቅኝ ግዛት ማስፈጸሚያ መሳሪያ ሁና የሰራችበትን መንገድ ሰፋ አድርገህ በደንብ አቅርበዋል። ብዙ ነገሮችን እዚህ ጋር መማር ይቻላል። የቅርብ ጊዜ እንኳን ትላንት አሁን በቅማንት ላይ በሚፈጸመው እዚህ በትግራይ ላይ በነበረው ጦርነት እንኳን ቤተክርስቲያን ውስጥ መሽገው ጳጳሳት የሚባሉ ቤተክርስቲያንን ይወክላሉ የሚባሉ የሲኖዶስ እዛ ውስጥ ስልጣን ኃላፊነት ያላቸው ሰዎች ብዙ ነገር ሲሉ አይተናል። ሰይጣን ከሚገዛኝ ማነው ጁንታ ከሚገዛኝ ሰይጣን ይግዛን የሚለው ራሱ የዚህ አንድ አካል ነው ብዬ ነው የማስበው። ምክንያቱም እነሱን የማይመስል ህዝብ አሁን የትግራይ ህዝብ ክርስቲያን ነው እንደነሱ፣ ግን እኛን አይመስልም ሊገዛን አይችልም የሚል እሳቤም ስለነበራቸው ነው። ከዛ አንድ ፍሬ ለማይሞሉ የሚልም ነበረ፣ እጅብ ከሚበላ በልተው ተቀደስ የሚልም ነበረ። ባለፈው ራሱ ታነሳ የነበረው ቅማንት የገደለ ሰው ንስሐ ሊገባ ሄዶ ጦጣ የገደለ ንስሐ ይገባል ወይ ብሎ ምላሽ የሰጠው ሰው እንደቀላል ነገር ወይም ደግሞ ሊስቅ ይችላል እንደዚህ ሲባል፣ ግን ምን ያክል አሁንም ድረስ ይህን ስራ እየሰሩበት እንደሆነ ማሳያ ነው። እና በጣም ብዙ ነገር አለ። እንግዲህ በተለይ ጎንደር አካባቢ 44 ቤተክርስቲያን ምናምን እየተባለ ይወራል። እኔ 44ቱ ማን እንደሆን እኔ አላቅም። ምናልባት ጎንደር ከተማ ውስጥ ያሉትን ልናቃቸው እንችላለን። ከዛ ውጭ በዙሪያው ያሉት እንደሚቆጠሩ ብዙ ሰው ያነሳል። የትኛው ነው ብትለው ግን ህዝቡ ራሱ እንኳን በዛ ልክ በዛ በተሰራው በ44ቱ ቤተክርስቲያን ልክ ሊቆርብ ቀርቶ የቱ ነው ማን ናቸው ብትለው አይነግርም፣ አያውቀውም። ቤተክርስቲያኑ መተከሉን ብቻ ነው እስቲል ነው። ይህንን አክሴፕት አድርጎ ምናምን መልስ መስጠትም አይችልም ብዙ ሰው። እኔ አይዶን ነው ጋና ዮሐንስ የሚባለው ቤተክርስቲያን ከዛ በፊት ይሁን የዛን ጊዜ ተከል አላውቅም። እንደውም የአፄ ቴዎድሮስ አባት ከዛ እንደተቀበረ ታሪክ ያነሳል። አፄ ቴዎድሮስ ራሱ ከዛ ክርስትና እንደተነሳ የሆነ ታሪክ አንብቤ አውቃለሁ። ትልልቅ ሰዎችም ስለ አፄ ቴዎድሮስ ሲያወሩ ከዛ ጋና ዮሐንስ ቤተክርስቲያን ክርስትና እንደተነሳ ይናገራሉ። እና የአፄ ቴዎድሮስ አባትም መቃብር ወዛ እንደሆነ ይናገራሉ። ይህ ቤተክርስቲያን እዛ በፊት ነበረ በኋላ የመጣ ነው ምናምን የሚለውን እሱን እንግዲህ ሌላ ጊዜ ወይም ደግሞ የምታውቀው ነገር ካለ ትጨምርበታለህ ብዬ አስባለሁ። እንግዲህ እንዳልከው በጣም ብዙ ነገሮችን ሰርተዋል ማለት ነው በቤተክርስቲያን ሰበብ። ይህ ሁላ ሲሆን ቅማንት ላይ የቅማንት ምልሰት ወይም ምላሽ ምን ይመስል ነበረ? ራሱን ለመከላከል ያደረገው ጥረት ነበር ወይ የሚለውን ያነ የሰጠው ምላሽስ እስካሁን እንዲቆይ አድርጎታል የሚለውን እሱን ማያይዘ ማንሳት ትችላለህ። ምንድነው የቅማንት ምላሽ የነበረው ባቸው? አሁን ብዙ ጊዜ ምንድነው መሰለ ቅማንቱ አባት ህዝብ ስለሆነ እነዚህ ልጆች አብደዋል፣ በቃ አብደዋል፣ ምን እናድርግ እያለ ዝም ነው የሚለው እየሳቀ ማለት ነው። በጣም ብዙ ጊዜ እንደዛ ነው። መጀመሪያ አካባቢ የሆነ በተለይ ከወሎን ያን ስርዓቱን ሲጀምሩት እና ወሎን ሙሉ በሙሉ የወሎን ቅማንት ሲቀይሩት ከባድ ጦርነት ነበረ በወሎና በደቡብ ጎንደር አሁን ባለው ስማዳ ጋይንት ምናምን በሚባለው በጣም ከባድ ጦርነት ነበረ። የተጠመቀው በዛ በኩል ታጣቂ ይመጣል፣ በዚህኛው ደግሞ ያልተጠመቀው ራሱን ለመከላከል ይዋጋል። ሲዋጉ ኑረዋል። በኋላ እንዲያውም እርቅ አድርገዋል። ነጋጌጤ ከዚህ በፊት በሰጠው ቃለ ምልልስ በመካከል ጎለጌ ያሉት ወንዙን ከታረቁ በኋላ ጎለጌ ማለት መለያ ማለት ነው። በነገራችን ላይ መለያ ብለው ስም አወጡለት። ሲጋደሉ ከነበሩ እንዳይጋደሉ ተማምለው ነው እንደዛ ያደረጉት ማለት እና መጀመሪያ አምርረው ነበረ ቅማንቶቹ፣ በተለይ ህገ ልቦና እምነት ተከታዮቹ አምርረው ሲዋጉ ነበረ። በኋላ ግን ይሄ ነገር አያዋጣም፣ እርስ በርስ መጣፋት ነው፣ እንትን እናድርግ በቃ በተቻለ መጠን በሌላ መንገድ እንትን እንበለው። ሞር ደግሞ ዲፕሎማት ለመሆን ነው የሞከሩት ቅማንቶቹ ከዛ በኋላ ማለት ነው። ይሄ በተለያየ መጽሐፍ ተጽፎ ታገኙታላችሁ። አንደኛ ማጆሪቲው አማራ ሆኖ ተጠምቆ ቢመጣም የራሳቸው ወገን ነው፣ ያውቁታል።
ድሮ ሲያስተዳድሩት የነበረ ነው። ምንም ማድረግ አይችልም። ወንድምህ የሆነ ቦታ ሆኖ የሆነ ነገር ሆኖ ሲመጣ ማለት ይሄ ሰው ያብዶ አይደል ምን እናርገው እያልክ እንደምችለው እንደዛ አይነት ነገር ነው የነበረው። ብዙ ጊዜ መተው ድግናቸው ላይ ይሰራሉ። ባለስልጣን ናቸው። ምንም አታረግም። በቃ እኛ ምን እንሆን ነው፣ ግማሹን ተጠቀሙ ይሏቸዋል። እሺ ብለህ ትቀጥላለህ። ሰርተውት ነው የሚሄዱት። ምንም እንትን የለውም። አንድ ቄስ ወይ የሆነ ዲያቆን ምናምን ተመድበበት ይሄዳል። መነኩሴ ተቀምጦልህ ማለት ነው። ከዛ ሁሉ ጊዜ እነሱ ይቀድሳሉ። እዛው የሚያስቀድስ ህዝብ የለም፣ ምንም የለም። እንደዚ አይነት ነገር ነው የመጣው። ቅማንቱ ገልቦናውም በዛው በጎን ይቀድሳል። ቀስ በቀስ በሂደት ያን እያፈናቀሉ እንዲመጡ ነው። እያመማቸውም ቢሆን መቻል ግዴታ ሆነ ማለት ነው። ምክንያቱም ከባለቀትር ጋር ትቃተር የሚለው መመሪያ ለቅማንቶች ይሰራል በዛ ጊዜ ማለት ነው። ከባለቀትር ግን የወሰዷቸው እርምጃዎች እንዳሉ በኋላ ማንሳት እችላለሁ ትንሽ ቆይቼ። ሌላው እንግዲህ ሁለተኛው አሁን ያልኩ ዲፕሎማቲክ በሆነ መንገድ መቀጠል ነው። ቅማንቶ የህገ ልቦና እምነት ተከታይ ቅማንቶች የወሰዱት ማለት ነው። የኦሪት እምነት ተከታይ የነበሩት ግን ምንድን ነው ያደረጉት? እስከ መጨረሻው ተዋግተዋል። ብዙዎቹ ተሸንፈው በኃይል ተጠምቀው ቀርተዋል። ዛሬ እንትን ብትሄድ አሁን ሰሜን ጎንደር የሚባለው ብትሄድ የጌዲዮንና የጸምሩ ዘር ይባላል። ተጠምቀው የቀሩ ማለት የጌዲዮን ማለት የህገ ልቦና እንትን ህገ ኦሪት የሚከተሉ ናቸው። የጸምሩ ዘር ደግሞ ህገ ልቦና ተከታይ የነበሩ ተጠምቀው በዛው አሁን ክርስቲያን ሆነው የቀሩ ማለት ነው። እነሱ ናቸው። እንደዛ ነው። እስከ መጨረሻው ተዋጉ። መጨረሻ ላይ ምንድን ነው ያደረጓቸው? የተወሰኑ እምነታቸውን አንጥልም ብለው ጥርሳቸውን ነክሰው የቀጠሩ የተወሰኑ ህዝቦች ከርስት ተነቅላቸዋል ተባሉ። ርስት የሚባል የለም። ለሸክላ መስሪያ ቦታ እንኳን እና አፈር እንዳይቆፍሩ የእናንተ አይደለም፣ ተፈናቃይ ናችሁ፣ አገራችሁም አይደለም የሚል ትርክት ሁሉ ፈጥረው ብዙ ነገር ነው ያሳደዷቸው ማለት ነው። ይሄን በዚህ ከርስት ተነቅለው ለችግር ተዳርገው ፍዳቸውን ሲቆጥሩ ቆይተዋል። በኋላ ሲመራቸው ወደ እስራኤል ሄደዋል ማለት ነው። ከሃይማኖት ጋር የተያዘ ግንኙነት ስላላቸው በዛው ሄደዋል። አሁን እዛ ይኖራሉ፣ የሀገራቸው ቢሆንም ዛሬም ማለት ነው። እንግዲህ በዚህ መንገድ ነው እንትን ያደረገው። ኦኬ እነዚህ ሁለት በአንድ ላይ ያው እኔ የቅማንት ህዝብ ብዬ ኮንሲደር ስለማደርገው ምክንያቱም በብዙ ነገር የሃይማኖት ልዩነት ብቻ ነው የነበረን፣ ብዙዎቹም ጽፏል። ስለዚህ ማለት ነው እንግዲህ በተቋም ደረጃ ወይም ድርጅት አቋቁመው ወይም የሆነ ቡድን ጠንካራ ቡድን አቋቁመው የተደረጉ አመጾች ግን ነበሩ። ያን ለማስተካከል ማለት አመጾች ነበሩ፣ እርምጃ ለመውሰድ እንዲህ አይነት ሲበዛብህ ማለት ነው ጫፍ ሲደርስብህ ማን ወስደዋል የሚል በግልጽ እናስቀምጥ። አንደኛ የኦሪት ጌዲዮን የወሰደችው አብዮት ነው። ከ842 እስከ 882 የዘለቀ ማለት ነው። ለ40 ዘመን የነበረ ያቀድም መግቢያ ያነሳሁትን ነገር እንትን አድርገዋል ማለት አስተካክለው ህዝቦች በነፃነት የሚኖር ማንም በሃይማኖት እንዳይገፋ ማንም በሃይማኖቱ እንዳይገፋ አድርገው ክርስትናውን አስማምተው አብሮ እንዲቀጥል ተደርጎ ለ350 ዘመን እንዲቀጥል የተደረገው ይህ አብዮት ነው። በዚህ አብዮት ምክንያት ነው። በኋላ ደግሞ ተመልሰው ከግብፅ ጋር መጥተው ሰለሞናዊ የሚል ቀኝ ገዢ አምጥተው ሲጨምሩብህ መጨረሻ ምንም ማድረግ አልቻልክም። ቆይቶ አሁንም እንትን ተደረገ ማለት ነው። አመፁ መቼ ነው የተደረገው? አፄ ፋሲለደስ ዘመን ነው። አፄ ፋሲለደስ ቅማንቶች ነው የህግ ልቦና ስርዓት እንዲቀጥል አድርጎ ቅማንት እንዲነግስ የቅማንት እንትን ነው ንግስና ነው በሙሉ የጎንደር የሚባለው ማለት ምንም እንትን ጥርጥር የለውም። አፄ ኢያሱ ነው በኋላ ሙሉ በሙሉ ክርስቲያን የሆነው ሄደው ማለት። ከዛ ውጭ ግን አፄ ፋሲል ባለፈው አብራርቻለሁ መሰለኝ 9999 መነኮሳትን ገደለ፣ ሚስት አታግባ እንደዚህ ስላሉት ነው ብለው ያወሩበት ማለት ነው። ይሄ ፈጠራ ነው። ለምን የኦሪት እምነትን እዚህ አስወጣው? አንተም ተጠመቅ እያሉ ስለበጠበጡት ነው። ብጥብጥ ስላደረጉት ተጣልቷል። ከነሱ ጋር የተገደለ ይኖራል። እነሱ በሚሉት 9000 ምናምን ግን አይደለም፣ ውሸት ነው። 9000 ምናምን እኮ 10000 በለው ዝም ብለህ እንደዛ ነው የሚያወሩት። 99 ስለሆነ አንድ ነው የቀረው ለ10000 10000 መነኮሳትን ገደለ እያሉ የሚያወሩት በዛ ምክንያት ነው። ስለዚህ የአፄ ፋሲል ስርዓት ቅማንቱ በጎንደር አካባቢ እንዳይጠፋ ትልቅ ስርዓት እንትን አድርጎ ነው ሄደው። ቅማንቶቹ እንዲከበሩ አድርጓል። የንጉሱ ስርዓት ውስጥ እንዲገቡ በወንበር በር እየገቡ ስርዓት እንዲፈጽሙ ቅዳሴ እንዲፈጽሙ እስከ መጨረሻው ዘልቀዋል። በኋላም በቋረኞች ዘመንም ይሄ ስርዓት እንደተጠበቀ እንዲቀጥል ተደርጓል። እናውቃለን ማለት ዘመነ መሳፍንት ሲመጣ እድል አግኝተው ነው እንግዲህ ቅድም እነ ተክለ ጊዮርጊስ ምናምን ያልኩ የቅማንት ቦታ እየሄዱ ቤተክርስቲያን መስራት ምናምን የሚባለው ነገር የመጣው ማለት ነው። በዛ ዘመን ነው ቀደም ብሎ ማለት ነው። እንዲህ አይነት ነገሮች ነበሩ ማለት ነው። በኋላ ደግሞ ይሄ ዘመነ መሳፍንት መጥቶ ቅማንቶችን ችግር መፍጠር ጀመረ። ችግር መፍጠር ስለጀመረ የአቶ አየልኝ ተሰማን እንትን እንደ ሪፈረንስ መጠቀም ነው። የቃለ መጠይቅ ቀደም ብዬ ከሳቸው ጋር ያደረኩት ቃለ መጠይቅ አብራርተውታል። እንዴት እንደነበረ ተማረው ማለት ነው። ግብር ማይከፍሉት ቅማንቶች ባላባቶች እዛ ይኖሩትን ግብር እንዲከፍሉ አደረጓቸው። አሁን ይሄ ችግር እየመጣ ነው። አገሪቱም እየፈረሰች ነው። እንመልሳት፣ እኛ ነው መቼም ጊዜም ሾልደር የምናደርገው ወይም ኃላፊነቱ የምንረከበውና እንታገል ብለው በአፄ ቴዎድሮስ መይሳው ካሳን ከፊት አሰልፈው የቅማንት አብዮት አካሂደዋል። ያ ደግሞ ትልቅ ተርኒንግ ፖይንት ትልቅ እጥፋት አምጥቷል። የታሪክ እጥፋት ማለት ነው። ያን ማየት እንችላለን። ይህንን ማየት እንችላለን። ይሄ አንዱ ምልሰት ነው፣ በአብዮት መሄድ ማለት ነው። ሌላው ደግሞ በቅማንት ኮሚቴ በቅርብ ዘመን ማለት ቅማንት የለም ብለው በአዋጅ ደምስሰው ሲመጡ እነዚህ እኮ የሰለሞን ስርወ መንግስት ርዝራዦች እኮ ናቸው። ህወሓትም በለው
ብአዴንም በለው ኢህዴን ምናምን ይሄ የአማራው ኃይልም በለው የትግሬው ልሂቅ ቅማንትን በማጥፋት እንትን ልዩነት የለውም። የሰለሞን ስርወ መንግስት እንጥፍጣፊ ነው። ዘውድ ያለው አይደለም ዮሐንስ ይዞ የመጣው ይህም ዘውድ ነው። ቅማንትነታቸውም ያም ይህም ሁሉም ያውቃሉ። በዚህ ምክንያት ያን ሁሉ ጥፋት ሲያመጡ አሁን በዚህ ዘመን እንኳን የቅማንት ኮሚቴ ተጠናክሮ ተደራጅቶ ያደረገው ተጋድሎ ነው፣ ያደረገው አብዮት ነው። የሰረዙትን ሙሉ በሙሉ ሊቀብሩን ያሉትን ማለት ነው ያን አስመልሶ ማንነታችን እንዲከበር አደረገ። ዛሬ እኛ ከዚህ ወተን እንዲህ እንድንለፈልፍና ይህን ታሪክ እንድናወጣ የቅማንት ኮሚቴ ተጋድሎ ነው ይህን ያደረገው ማለት ብዙ ስራዎችን ሰርቷል። የቅማንት ኮሚቴ ማለት ዛሬ ታስረው ፍዳቸውም ይህም ገድል ነው። እንዲህ አድርጓል። ይሄ ኮሚቴ ማለት ታሪካዊ ትግል ነው። ከነመይሳው ካሳ አብዮት የሚተላነስ አብዮት አይደለም፣ ትልቅ አብዮት ነው። ሰላማዊ በሆነ መንገድ ብዙ ታግሏል። በጦርነት ሲመጡም ደግሞ ህብረተሰቡ ተጋግዞ ከኮሚቴው ጋር ሆኖ ህዝቡ ራሱን ተከላክሏል። ሰርቫይቭ እንዲያደርግ አድርጓል። ይሄ ኮሚቴ ማለት ትልቁ ትግል የታገለ ነው። እንዲሁ ዝም ብለህ በቀላል ምናየው አይደለም። ትልቅ ለውጥ ያመጣ ማለት ነው። ይሄ ተሰርዘን ነበር በአዋጅ መንግስት በአዋጅ ሲሰርዝ ማለት ነው። ይሄን ሴኪውርድ ያደረገ የጠንካራ የቅማንት ኮሚቴ ነው የዚህ ዘመን ማለት ነው። የዚህ የ21ኛው መቶ ክፍለ ዘመን የቅማንት አብዮት ነው። ይህንን በደንብ አድርገን ማየት እንችላለን ማለት ነው። እነዚህ ናቸው እንግዲህ የነበሩት ምልሰቶች ማለት ነው። እነዚህ አብዮቶች ብዙ የታሪክ ጥፋቶችን አምጥተዋል። አሁንም የታሪክ ጥፋት እየተሰራ ነው። we will see what will happen next. thank you። መልካም እንግዲህ ቅማንት ላለመጥፋት ከአፄ ፋሲልም ከአፄ ቴዎድሮስም አሁን እስካለው የኮሚቴ ትግል ድረስ ምላሽ ሰጥቷል። አሁንም ምላሽ እየሰጠ ነው። በሰላማዊም በኃይል ለሚመጣውን በኃይል እንዳመጣጡ ምላሽ እየሰጠ ራሱን ሰርቫይቭ አድርጎ ያቆየበት ጊዜ አንስተዋል። ስለዚህ አሁን ደግሞ ቢያንስ ከዚህ ጋር በተገናኘ አሁን ይህ የቤተክርስቲያን ከመንግስት ጋር ጋብቻ ፈጥራ ወይም ጋብቻ ፈጽማ ለዘመናት በቅማንትና በሌሎች ህዝቦች ላይ ያደረገችው ማንነትን የማጥፋት ሴራ ምን ጉዳቶችን አመጣ ወይም ደግሞ ምን ኪሳራ መጣ የሚለውን ማንሳት ያለብን ይመስለኛል። እንግዲህ ክርስትናው ማለት አይደለም እምነቱን እየነካን አለብን። ነገራችን ላይ እዚህ ጋር መያዝ ያለበት ግን በቤተክርስቲያን ተሸፍነው ፖለቲካ የሚሰሩ ኃይሎች ወይም ደግሞ በቤተክርስቲያኗ የሚነግዱ ኃይሎች ሌሎችን ማንነት በማጥፋት ረገድ ብዙ ስራ ሰርተዋል እና ያመጣው ኪሳራ ምንድን ነው የሚለውን ሀገራዊም ህዝባዊም ምናልባት እሱን ብታነሳ ወደ አንተ ልምጣ። ኦኬ፣ ጠቅለል ለማድረግ በሶስት ከፍዬ ላቅርበው። አንደኛው ዛሬ ላይ አሁን የሁሉ የሄደበት ታሪክ ተሰባስቦ ከራሷ ላይ ፍላሽ ባክ አድርጓል። ራሷ ላይ መጥቶ ማለት ነው የዛ ችግር ኮተቱ በሙሉ መጥቶ እሷን እያፈረሳት ነው ዛሬ ማለት ነው ቤተክርስቲያን ነው። አሁን ቤተክርስቲያን ስንል ምንድን ነው? እንደ ተቋም ቤተክርስቲያኗ ነው የሰራችው እኮ ኖ ማለት አልቻለችም፣ አላቆመችውም እኮ እንዴ። በፖሊሲ እኮ ነው ተነድፎ እየመጣ ድግና ውስጥ እንትን የሚሰራለስ ሳታምን ምን ሳትል የቀደመን ታሪክ ምን ማጥፋት እኮ ነው። ክርስትና መስበክ ከሆነ ህዝቡን ነው የምታሳምነው መጀመሪያ። ጥቂት ሰዎች ታሳምናለህ፣ ቀስ በቀስ ሌላው እያሳመንክ አውቆ ወንጌል ገብቶት ምናምን ነው የምትለውጠው። በኃይል እየመጣ ቤተ መቅደስ ትሰራበታለህ። ከዛ በኋላ በኃይል ባለርስት ትሆንበታለህ። ባለርስት ሆነ መጨረሻ ላይ ደግሞ ባሪያ ታደርገዋለህ። እንትን እያደረግ እምቢ ያለህን ደግሞ ትገለዋለህ ወይ ደግሞ ትሸጠዋለህ፣ ባሪያ አድርገህ ትሸጠዋለህ። እንዲህ እያደረገች እኮ ነው የመጣቸው ቤተክርስቲያን። ይሄ ምንም የሚካድ አይደለም። ቤተክርስቲያን ነው ይሄን ያደረገችው። ዶግማው ይሄን ያዛል ወይ ምናምን እኔ እሱን አይደለም እዛ ጋር ዶግማ አይደለም። ቤተክርስቲያን ዛሬ ቤተክርስቲያን መብቷ ነው። ቤተክርስቲያን መቀጠል እሱ እና አፍረስ ምናምን የሚል የለም። ለምን ይፈርሳል? የኔም ቤተክርስቲያን ከሆነች ሊፈርስ አይችልም። ኦልሬዲ የተሰራውን ጥላቻም አይደለም የነበረውን እውነትን የተናገር ነው። ይህን እውነት ማወቅ አለብን። ይሄ የታሪካችን አንዱ ፓርት ስለሆነ ማለት ተደብቆ እስከ መቼ እንሄዳለን? ዛሬም እየተደናበሩ እየመጡ ድግና እንዘርፋለን የሚሉት በዚህ ምክንያት ስለሆነ ነው የምንናገረው። ይሄ ግልጽ ነው፣ አቋማችን ግልጽ ነው በዚህ በኩል ማለት ነው። ይህንን ማወቅ ያስፈልጋል። ከዛ ውጭ ግን አሁን ቤተክርስቲያን ያን ሁሉ በመስራቷ አንደኛ እንድትናቅ አድርጓታል። በብዙ ማለት እንድትናቅ ይሄ ድሮ ከመንግስት ጋር ሆነ ክብሯ ከመንግስት ጋር ስለነበረ ማለት ከመንግስት ወጥተህ ግን የሚያደርጉትን እያየ አይደለ ጳጳስ ነኝ ብሎ በቢሊዮን የሚቆጠር ገንዘብ እየዘረፈ በቢሊዮን ማንም የማይጠይቀው ማለት ቀልደኛ ጳጳስ ሆኖ ማለት ነው። ልብ በል ዘራፊ፣ ኦዲት አንደረግም የሚል የደብር አስተዳዳሪ የሞላበት ከዛ በላይ ደግሞ በሌሎች ህዝቦች እንድትናቅ የተደረገበት መንገድ ማለት ነው። ይሄ ዛሬ ላይ የሆነውን አስበው። ማንም እንትን አይልም። ለምን? ክብርህ ሲሶ መንግስት ነበረ። ከሲሶ መንግስት ወጥተህ ዛሬ በራስ ቁም ስትባል ችግር ውስጥ ወደቀች። መቋቋም የለ። ድሮ የሲሶ መንግስት የሚያምፅ ጳጳስ ካለ መንግስቱ መጥቶ የሚጨፈጭፍህ ይረግጣል፣ ይገድላል። ስለዚህ የግድ ሳትወድ እንትን ትላለህ። ገብቶ ሳይሆን ሆን ብለህ ለመኖር ብለህ እንደዛ ታደርጋለህ ማለት። አሁን ግን ችግር መጣ። ይሄ የመናቅ ችግር መጣ ማለት ነው። ተከፋፈለች። ይኸው ዛሬ ተከፋፍሏል። የትግራዩ፣ የኦሮሚያ፣ አሁን ራሱ የአዲስ አበባ አካባቢ የቀረው የአማራው ምናምን የሚል ነገር ነው ያለው። የለም አንድነቱ አለ አሁን የለም። ለምን?
ያ ከፖለቲካ ተዘፍቃ የኖረችበት ነገር ያኛውን ፖለቲካ ሪቨርስ የሚያደርግ የፖለቲካ ስርዓት ሲመጣ ችግር ውስጥ ገባ፣ መፍረስ ሆነ ማለት ነው። መቆሚያ የሌለው ነገር ሆነ ማለት ነው። ይህ ችግር ነው። አሁን እዚህ ውስጥ እንደገባች ይህን ማወቅ አለባት። አሁን እነሱ ዝም ብሎ ዛሬ ላይ ዱብዳ የደረሰ ነገር ምናምን ያሳው ኖ፣ በታሪክ ሲጠራቀም የመጣ ችግሯ ነው። ከመንግስት ጋር ተጠግታ ራሷ ጠንካራ ሆና በራሷ ብቻ እንድትሰራ ባለመደረጓ ችግሯን በራሷ ማትፈታ ሆነች። ችግር ሲመጣ መንግስት ድረስልኝ አይነት ሆነ። ችግር ሲመጣ ወደ ፍርድ ቤት ይወስዱታል ጉዳዩ ማለት ነው። ቤተክርስቲያኗ ራሷ ኢምፓወርድ አልተደረገችም፣ ዲስኢምፓወርድ ነው የሆነችው አሁን ማለት ማንም የፈለገ ፓትሪያርኩን የሚቀጣ አይደል እንዴ? የሚያስርብ የፈለገው የሚያደርግ አይደል እንዴ? የሚሰርብ አይደል እንዴ? ሞላው ምን ታደርጋለህ በዚህ ደረጃ ስትዋረድ ማለት ነው። ይሄ ሁሉ የታሪክ ብልሽት ነው ያን ያመጣው ማለት ነው። ባንዲራ በመጎተቷ ነው ይሄ ሁሉ ችግር የመጣው ማለት ነው። ብዙ ምዕመኗን አታለች። አሁንም እያጣች ነው። እየጣለ የሚሄደው በጣም ብዙ ነው። ዛሬ የወጣ ቤተክርስቲያናም በዶግማ ተቃራኒ ሆኖ አታክ የሚያደርጋት በሽ ነው። ሌላ ቦታ ሌላ ተቋም ሌላ ምን እየመሰረተ ማለት ነው። ይሄ ሁሉ ከዛ የመጣ ነው። ዓለም አቀፋዊት ከመሆን ይልቅ በመንደር እየተከለለች ቀረች ማለት ነው። በመንደር የሆነ ሰው የሆነ ግሩፕ አፍኖ ያስቀራታል። በዚህ በደቡብ ጎንደር በኩል ያለው በተለይ በቃ እንደ ቀኝ ግዛት ነው ከውስጥ ማለት ነው። እኔ ነኝ ኮሩ ብሎ ስለሚያስብ ያን ሁሉ እያደረገ ነው። ይህ ምንም ሊረሳ አይገባንም። ሌላው የፖለቲካ ኪሳራ ገጥማታል። ባንዲራ ጨርቅ መጎተት ሁሉ ዛሬ በቅዠት እንደዛ ታደርጋለህ። ባንዲራ ምናምን ቤተክርስቲያን ሰርተህ በአረንጓዴ ቢጫ ምናምን ትቀባዋለህ። ያን ማይፈልግ ሰው ይመጣልሃል? አይመጣልህም። አረንጓዴ ቢጫ ቀብተው ምናምን ቤተክርስቲያን አልሄድም፣ በፍጹም እዛ ቤተክርስቲያን አልሄድም። አይ ሄት የማየው ማስበው ያ ከዛ የተደረገው ሞአንበሳ ዘመነገደ ይሁዳ እያለው በእንትን የረገጡን አባቶቻችን የገደለው እያሳደደ ያፈነው ነው የማየው። እሱን ያ የተበላሸው ፖለቲካ ነው የማየው። ዋይ እዛ ውስጥ ገብተህ ለምን ትንቦጫረቃለህ? ቤተክርስቲያን እንደዛ አይነት እንትኖቹ ናቸው። እኔ የዘውዳዊው ስርዓት ነኝ ማለት እኮ ነው። ያም ባንዲራ መጎተት ሌላ ነገር የለውም። ይህም ባንዲራ መጎተት እኔ የዘውዳዊው ስርዓት ተከታይ ነኝ፣ አፍቃሪ ነኝ፣ ምኒልክ ድረስልኝ ምናምን የሚለው ለዚህ ነው። ቀኝ ተርሳ አረሳ ማለት ነው። ባንዲራውን የሚኒልክን ባንዲራ ስትጎትት ማለት ነው። ይሄን ነው የሚያሳዩን። ይሄ ደግሞ የፖለቲካ ኪሳራ ነው። ቤተክርስቲያኗን መንፈሳዊነቷን እየጎዳት ነው ማለት ነው። ሌላው ደብተራዎችን መቆጣጠርና መግራት አልቻለችም። እንደፈለጉ ያደርጓታል። ሌላው ምንድን ነው? ወንጌል የማያውቅ የማይቆርብ ክርስቲያን ፈጠረች። ጠመንጃ ተሸክሞ ሰው የሚገል መነኩሴ ፈጠረች። ከዛ የመጣ ነው። ሌላ በቃ ብዙ የሚያቅራራ መነኩሴ ረጃል ወረጎራው የሚል መነኩሴ ማለት ነው። የፖለቲካ ስብሰባ ተነሶ ቆቡነ ሰቅሎ ፖለቲካ የሚያወራ ይህን ግደለው፣ ይህን ወያኔ ፍለጠው፣ ወያኔ እናጠፋለሁ እያለ የሚፎክር በቃ እንዲህ አይነት ነገር ፈጠረች ማለት ነው። ይሄ ሁሉ ቀውስ ከዛ የተወለደ ነው። ዝም ብሎ በአንድ ላይ ኦቨርናይት የመጣ አይደለም ማለት ነው። ይሄን ሁለተኛው ነጥብ አማራ የተባለው ህዝብ ክፉኛ እንዲጎዳ አድርገዋለች። አማራ የተባለው ህዝብ ማለት በዛ ሂደት የፈጠረችውን ህዝብ ማለት ምክንያቱም ከእሷ ላይ ያለ የሚመጣ ጥላቻ፣ በእሷ ላይ የሚመጣ ስህተት በሙሉ የሚመጣው አማራው ላይ ነው። አማራው ደግሞ የእሷ ጠባቂ ነኝ ብሎ ነው የተፈጠረው በእሷ ስለሆነ ማለት ክርስቲያን ማለት ስለሆነ በዚህ መንገድ ችግር ውስጥ ወደቀ ማለት ነው። የአማራ ፖለቲካ ራሱ ግራ የገባው በዚህ ምክንያት ነው። አማራ ነው የሚለውን እንትን እንዳያደርገው ሃይማኖት ሊሆንበት ነው። ይህንን እንዳይተው ችግር ሊመጣበት ነው። ምክንያቱም አማራ ነኝ ስትል እስላሙ ነኝ አማራ አይደለሁም ሊል ነው። እስላም ነኝ ሊል ነው። ብዙ ችግር ውስጥ ገባ፣ ቀውስ ውስጥ ማለት ነው። ስለዚህ አሁን የግድ ደግሞ ምን አለ በመንደር አምጥተህ የጎንደር የጎጃም አደረገው አማራ የሚለው አሁን ችግር እንደሚያመጣ ቋሚ መፍትሄ እንደሌለው ስላወቁ እንዲህ እየተደናበሩ ነው ማለት ነው። የአማራን ፖለቲካ ራሱ ያቃወሱት ያበላሹት የቤተክርስቲያን ሰዎች ነው። ቤተክርስቲያን ናት ያን ያደረገችው ማለት ነው። እኔ በአማራነቴ ነው የምናገረው ስለ ሃይማኖት አይደለም እያለ የሚያወራው ሁሉ በዚህ መጣው። የቀደሙ ጥበቦችን አውድማ ድህነትን ቅርስ አድርጋ ሰጥታናለች። ልመናን ቅርስ አድርጋ ሰጥታናለች። ኋላ ቀርነትን ቅርስ አድርጋ ሰጥታናለች። ጎንደር 44 ቤተክርስቲያን ተገንብቷል። ስንት ተቋም አለ? ስንት ፋብሪካ አለ? ጎንደር ስንት የሰራችው ትምህርት ቤት አለ? ቤተክርስቲያኗ ለህዝቡ የሚሆን ማለት ዘመናዊ ትምህርት የሚማርበት ስንት ሰራች? እኔ አንዳንዴ ግርም ይለኛል። ይሄ ድሃ ህዝብ ማለት ነው። በጣም መናጤ ነው። ቤተክርስቲያን ተበድሮ ተለቅቶ ቤተክርስቲያን ይሰራል። እዛ አጠገብ እኮ ሌላ ቤተክርስቲያን አለ። አዛው እያለ ማለት አሁን ትክል ድንጋይ አካባቢን ምን እየሆነ እንደሆነ አዘዞ አካባቢ ሄድ ምን ስንት ቤተክርስቲያን እንደሚሰሩ ማለት ነው። ይሄ የሚያደርጉት ግለሰብ እንትኖች ናቸው፣ መነኮሳት ምናምን የገቢ ምንጭ ስለሚያደርጉት ማለት ነው። እዛ ይመሰርታል፣ የደብር አስተዳዳሪ ይሆናል፣ መቦጥበጫ ነው፣ ካዝና እየዘረፍ ይበላል ማለት ነው። እንደዛ ለማድረጊያ ነው። በሁሉም ቦታ ምዕመኑ የዋህ ነው። በቃ ልጸድቅ እያለ ቤተክርስቲያን ይሰራል፣ ለእነዚህ ያስረክባቸዋል፣ ይዘርፉበታል። ተቋም መዝረፊያ ተቋም ማለት ነው። እንዲህ እየተደረገ ነው የሚሆነው እንጂ ቤተክርስቲያኗ የልማት ስራ ሰራች? የታለ የልማት ስራው? ለምን መንገድ አትሰራም? ለምን ትምህርት ቤት አትሰራም? ብዙ ገቢ እኮ ነው ያላት። ዋይ እንዲህ አይነት ነገር ነው የመጣባት። የመደናቆር ነው ባይዘወይ ያለውን ቤተክርስቲያን በአግባቡ ሳትጠቀምበት በቃ ዝም ብለህ በቤተክርስቲያን ይሄ ሁሉ ድንቁርና ነው ብዬ ነው የማስበው ለእኔ ማለት። ፋብሪካ ቢሰራስ ቤተክርስቲያን ለምን ፋብሪካ አትሰራም? ለምን አትሰራም? የተለያዩ ነገሮችን ለምን አትሰራም? መገምገም አለበት። በአሜሪካ
የካቶሊክ ቤተክርስቲያን የምትሰራው ለህዝብ የምትሰጠው ከትምህርት ጋር በተያያዘ ያሉ አገልጋሎት ከጤና ጋር ያለ አገልጋሎት የምትሰጠው ቀላል እንዳይመስልህ ከመንግስት በላይ ነው የምትሰራው። የእኛ ጋር ግን እርስ በርስ ማፋጀት፣ መንግስት ለማፍረስ መታገል ምናምን ካልሆነ በስተቀር ምንም የልማት የሚሰሩት የለም። እንዲያውም ዘራፊው ነው የሚበዛው እዛ ውስጥ ቁጭ ብለው ማለት ነው። ይህንን ማየት እንችላለን። ሌላው በጥርጣሬ እንድትታይ የስጋት ምንጭ ሆናለች ማለት ነው። ዛሬ ሁሉ የምትፈራ የምትሰጋ በጥርጣሬ ማንም በጥርጣሬ ያለ ዛሬ ደብተራ ነኝ ብለህ ብትመጣ የሚሰማ የለም። ዛሬ በፖለቲካ በሙሉ ስለተበላሸ ማለት ነው። ይህንን ነገር ማየት እንችላለን። ሌላው ዛሬ የቅማንት ድግናዎችን የሚያድን ደብተራ ተፈጥሯል ዛሬ ማለት ነው። ከዛ ከቀደመ እብደቱ ወጥቶ በቃ ቤተክርስቲያን በመስራት ምናምን ይለፋል። የቅማንት ድግና ላይ ትምህርት ቤት ልስራበት ብሎ እኮ አይመጣም። ቤተክርስቲያን ነው የምሰራበት፣ ገዳም ነው ማድረገው ይላል። ምን ያደርግልናል ገዳም? አንበለው። ምን ያደርግልናል? ዝናብ አላወርድልን ገዳም አለ እንዴ? ዝናብ የሚያወርድ ገዳም አይታችሁ ታውቃላችሁ? የቅማንት ገልቦና ናቸው። ዝናብ ሲቸግረን ዝናብ ጸልዮ የሚያወርዱልን ተናግሬያለሁ እዚህ በፊት ማለት ነው። እኔ አሁን አያስፈልግም አይደለም። ገዳም የሚያስፈልገው ሌላ ቦታ ነው። መንደር ለመንደር ምን ያደርጋል ገዳም? ሌላ ንዋልድባ እዛ ያሉ ሌሎች ትልልቆች እኮ ይበቃሉ። እነሱም በአግባቡ ከጠበቅካቸውና የደቀ መዛሙርትን ከዛ ካፈራህ ማለት እዚህ መንደር ለመንደር እንትን ታስቀምጠዋለህ። ስነ ምግባር የሌለው ዲያቆን፣ ስለ ምግባር የሌለው ቄስ፣ ስለ ምግባር የሌለው መነኩሴ ትፈጥርበታለህ። ምን ያደርጋል እዛ ጋር? እኛ የምንፈልገው ልማት ነው። ቤተክርስቲያኗ ለቅማንት ህዝብ ይጠቅማል ከሆነ ልማት አልምታ ነው። ልማት ደግሞ ምንድን ነው? የሰውን ህይወት የሚቀይር ማለት በልማት በኢኮኖሚ ገቢውን ከፍ የሚያደርግለት ቤተክርስቲያን እኮ እንዲህ ያደረገች ይኸው እንዲህ አይነት ፕላትፎርሞችን ሰርታ ልማት እንዲህ ማሽኖችን ገዝታ ሰጠችን እያለ እንዲያመሰግን ነበረ ማድረግ የነበረብህ እንዲወድ ማለት ነው። አይደረግም። ዛሬ መጥተህ ርሱን ትቀማዋለህ፣ ድግናውን ተቀማውና የኔ ነው ትላለህ። ቅርሱን፣ ታሪኩን፣ ማንነቱን ታጠፋለህ ማለት ይሄ ድንቁራ ዛሬ ድረስ ቀጥለዋል። ይሄ ዛሬም እኔ ትንሽ እንኳን አያፍሩም ዛሬ በዚህ ዘመን እንኳን ማለት ነው። ይሄንን ማየት እንችላለን። ሌላው ህዝቡ የልማት ተቋማትን ከመስራት ይልቅ እንዳልኩ ዝም ብሎ በቃ ቤተክርስቲያን የህንፃ ቤተክርስቲያን እየሰራ ይኖራል። አንሶት አይደለም ዝም ብሎ ማለት ደብተራ እያታለለው እንደዛ ያደርጋል። ይሄ ፍጹም ስህተት ነው፣ ትክክል አይደለም። የኋላ ቀርነት ምንጭ ነው ብዬ ነው የማስበው። ይሄን መስተካከል አለበት። ቤተክርስቲያን አንሶ ምእመኑ የሚቸገር ከሆነ ምእመኑ ተደራጅቶ ተዋይቶ ቤተክርስቲያን መስራት አለበት። የስ ተገቢ ነው፣ ልክ ነው። እኔም እንደዛ ነው የማደርገው። እዛ ውስጥ እያለ ለቤተክርስቲያን በቅርብ ርቀት ሌላ ቤተክርስቲያን ትሰራለህ። ምን ልታደርገው ነው? ምን ይሄ ሌላ ፍላጎት ካልሆነ በስተቀር ማለት ነው። ሌላው ሶስተኛው የኢትዮጵያ ፖለቲካ እንዳይረጋጋ እንዳይዘምን ኋላ ቀር እንዲሆን አድርገዋለች። ዛሬ ድረስ የሚደናቆረ የኢትዮጵያ ፖለቲካ በዚህ በኩል ነው። ለውጥ ሲመጣ ዋና የለውጥ ደንቃራ ሆና የምትነሳው ቤተክርስቲያን ናት። የቤተክርስቲያን ሰዎች ናቸው ስም የሚያጠፉት የሚያጠለሹት። የብሔር ብሔረሰቦች መብት ሲባል ዋና ተቃዋሚ ቤተክርስቲያንና እሷ ያሰለጠነቻቸው ደብተራዎቹ ጋዜጠኞቹ ናቸው። በስማም ብለው የሚጀምሩ ጋዜጠኞች ማለት ነው። ያን የሚሰሩት ይፍቱኝ እያለ ሚዲያ ላይ ወጥቶ የሚናገረው ይሄን የሚሰራው ማለት ነው። ተቃዋሚ መሆኑ የለውጥ ደንቃራነት ነው። ህብረተሰቡን አደንቁሮ ይዞ በዛው ለማስቀጠል የሚደረግ ጥረት ነው ማለት ነው። የሰለሞን እያልን እንድንኖርለት ማለት ነው። ትውልዱን ለነውጥና ሽፍትነት ዳርጋለች። በአፄ ፋሲል ዘመን በአፄ ቴዎድሮስ ዘመን የተደረገው እናውቃለን እንዴ? ቤተክርስቲያን እኮ ናት አመፅ ሽፍታ ብታደራጅ የነበረው በዛ ጊዜ እንዲያመፅ ማለት። ዛሬም ቢሆን እንደዛ ነው። ፋኖ ዘተፈኖ ማህበ እግዚአብሔር ምናምን እያለ የሚሰብከው ደብተራ ብዙ ነው። ዘመነ ካሴ ቅኔ የሚቀኘው ብዙ እኮ ነው ደብተራ። የሚገራርም እኮ ነው ያለው። በቃ እንደዚህ አይነት ነገሮች ይደረጋሉ። በጣም ብዙ ነገሮች ማለት ነው። ጦርነት ደግፋ ትሰለፋለች። ጦርነት ደግፋ መነኩሴዎቿ ጠመንጃ ተሸክመው ይወጣሉ። አንድ መነኩሴ ሲወገዝ አላየንም። ወጥተው ይደግፋሉ፣ ያራግባሉ። ለጦርነት በጀት መድባም ሰራለች ማለት ነው። ይህ ሁሉ ውድቀት ነው። ይህ ሁሉ በሽታ ነው። ከዚህ በላይ መውደቅና መሞት መጥፋት የለም። ያ ሁሉ ግን ኪሙሌቲቭ ኢፌክት ነው። ከዛ ሲጓተት የመጣ ማለት መንግስት ጋር ተጋብታ የሄደችበት ዘመንና ሌሎችን ህዝቦች የበደለችበት ዘመን ያ ሁሉ ተመልሶ ፍላሽባክ አረገባት። ያው ለህዝቡም ለእኛም ለሀገርም ለፖለቲካሙ ችግር ፈጥሯል ማለት ነው። ታንክ ዩ። መልካም እንግዲህ አጠቃላይ ቤተክርስቲያን ከመንግስት ጋር ጋብቻ ፈጽማ በሌሎች ህዝቦች ላይ ቅማንትን ጨምሮ የፈጸመቻቸውን ጥፋቶች በዛ ምክንያት የመጡ ችግሮችን በስፋት አንስታል። በቀላሉ እንኳን አሁን ፋኖ ለምሳሌ እንደ በግ ተንጋግቶ አውደ ምሕረት ላይ ቆሞ በካህናት ተባርኮ ወደ ጦርነት ሲሄድ፣ እንደገና ደግሞ ጠበንጃ ያነገቱ ሰዎች አውደ ምሕረት ላይ ቆመው ካህናት በቀደሱበት ማይክ ጦርነት ሲሰብኩ ማህበረሰቡ ገንዘብ እንዲያዋጣ እንዲደግፋቸው ሲያደርጉ ምናምን፣ እንደገና ቀድም እንዳልከው የፋኖ ስም እየተነሳ በግለሰብ ደረጃ ገዳይ እኮ ነው። ገዳይ በቃ 3-4 መስቀል እዚህ ጋር አንጠልጥሎ ጠበንጃ እና ዳዊት በጎን ይዞ ማይገናኝ። አሁን አራሽ ቀዳሽ ተኳሽ ባለፈው አነሳ ነው ማለት ነው። አሁን አራሽና ቀዳሽ ምንም ችግር የለውም፣ ግን ተኳሽና ቀዳሽ ቃለ እግዚአብሔርና እንደገና መግደል በምን እንደሚገናኝ ባናቀም እንደዚህ አይነት ነገሮች አሉ። አሁንም ድረስ ባለፈው ሰው ያነሳ ነው
አገዎችን እንዴት አድርጎ ነው ያን መነኩሴ አፍንጫውን እየጎረጎረ እንደዛ ሲያጣጥላቸው የነበረው? እኔ ምን አይነት እንትን እንደሆነ እኔ አይገባኝም። ብቻ ግን በጣም ብዙ ነገሮችን ማንሳት ይቻላል። እነዚህ ሁሉ ችግሮች ተፈጥረዋል ማለት ነው። እነዚህ ሁሉ ችግሮች አምጥቷል። ግን ቤተክርስቲያን እውነተኛውን ክርስቶስ ሰብካ ማህበረሰቡ ማንነቱን ሳይቀይር አምላክን ክርስቶስ እንዲቀበል ማድረግ ይቻል ነበር። አሁን ለምሳሌ ብዙ ቅማንት 98% ኦርቶዶክስ ነው። ቅማንትነቱን ማልጣለም እምነቱንም ይዟል። ተገዶም መጀመሪያ ቢጠመቅ አሁን እየገባው በተወሰነ መንገድ ቢሆን ስብከት ስላለ ከዛ አንጻር ሌላውም ህዝብ ለምሳሌ ኦሮሞ ኦርቶዶክስ ሆኖ ኦሮሞነቱን እንዳልጣለው ለምን አማራ መሆን እንዲሆን እንደፈለጉ ቅድም ስታነሳው ስለነበረ ወደዛ መግባትም አያስፈልግም። ግን ብዙውን አስተምረውት ገብቶት አይደለም የተቀበለው ነው የኛ ቅሬታና ጥያቄ እየተናገርን ያለውም ከዛ አንጻር ስለሆነ ስለዚህ አሁን ቤተክርስቲያኗ መውሰድ ያለባት የለውጥ እርምጃ አለ ወይ? ቅድም ስታነሳ የነበረውን ሀሳቦች ወይም ችግሮች ለማስተካከል ቤተክርስቲያኗ ይህን ችግር መውሰድ ያለባት እርምጃ ለማስተካከል መውሰድ ያለባት እርምጃ አለ ወይ? ካለስ የለውጥ እርምጃው ምን መሆን አለበት ወይም ደግሞ ምንድን ነው የሚለውን አጠር አድርገህ ብታቀርበውና የዛሬው ውይይታችን በዚህ ብንጨርስ። መልካም። እንግዲህ አሁን ቤተክርስቲያኗ መውሰድ ያለባት የለውጥ እርምጃ አንደኛ ያሳለፈችውን የታሪክ ጉዞ በአግባቡ ቁጭ ብላ መገምገምና ማስተካከል ነው። መገምገም አለባት። በቃ ያለፈው ቅዱስ ጥሩ ነገር እንደሆነ ብቻ የአባቶቻችን እንዲያርገው እንዲመና እያለ ከመሄድ ውጭ ምን ችግር ያመጣል የሚለው ትንታኔ አልተሰጠውም። በቃ ቤተክርስቲያኗ ውስጥ ያሉ ዓለማዊ እውቀትም ያላቸው መንፈሳዊ እውቀት ያላቸው ጥሩ ሰዎች ይኖራሉ፣ አይጠፉም። እነሱ እንዲገመግሙትና ያ ያመጣውን ጫና እንዲረዱት ከዛ ለሱ መፍትሄ የሚሆን ነገር መቀየስ ያስፈልጋል። አንድ ሁለተኛ ከመንግስት ጋር ሳትጋባ እንዴት ብቻዋን መቆም እንዳለባት ማቀድና መተግበር ያስፈልጋል። በቃ አሁን እኮ ወርሃን የሆነችው ቤተክርስቲያን ከመንግስት ጋር ተጠግና ስለመጣች ማለት ነው። በቃ ሁል ቤተክርስቲያን የሚሰራላት ህንፃ የሚሰራላት ኤቭሪቲንግ በቃ መጽሐፍ የሚያሳትምላት የተለያየ ነገር የሚያደርገው መንግስት ነው። ከየት እያመጣ ብር? ከህዝብ እየዘረፈ እየመዘበረ ማለት እንዲህ እያደረገ ነው የመጣው። አሁን ያ መንግስት የለም። በቃ ኃይለስላሴ ሲወድቅ አብሮ ወድቋል። የለም፣ ያ ስርዓት የለም። ዛሬ ላይ ለምንድን ነው ከዛ መጠገን ይፈልጉት? ከኢህአደግ ጋር ሄደው ገቡ፣ ሞክረውታል እኮ ከኢህአደግ ጋር ሄደው እልም ብለው ጭልጥ ብለው ገብተዋል። ኢህአደግ ሲፈጥረው እንደዛ እንትን የለውም። ሊዘርፈው ካልሆነ በስተቀር ምን ሊያደርግ ይችላል? ሂዶ መንግስት ሲወድቅ የመጣውን ነገር እናውቃለን። ዛሬም ከብልጽግና ለመጠጋት አልተቻለም። ሞከሩ፣ ካባ ለበሱ፣ ምን አደረጉ? አብይ ሌላ ሰው ነው፣ ሊሆን አይችልም። ይህን ሊቀበላቸው አይችልም። አልሆነም። ያዙኝ ልቀቁኝ፣ ጥቁር መልበሱ፣ ይህ ሁሉ ፖለቲካ እኮ ነው። ስለዚህ ብቻዋን ለምን አትቆም? መጀመሪያ ብቻዋን ብትቆም እኮ መንግስት ተቀየረ አልተቀየረ፣ ትግራይና አማራ ክልል ተዋጋ አልተዋጋ፣ ለእሷ ጣጣ እኮ የለበትም። ከሆነም ጸሎት ነው፣ አቁሙ ብላ መለመን ነው። ገንዘብ እያወጣ ከመንግስት ተሰልፋ ውጋው፣ ይሄን ከፋኖ ጎን ተሰልፈ መንግስትን ገልብጥ፣ ይሄ ሁሉ የድንቁርና መሰረት ነው። ስለዚህ ውጡና ከመንግስትና ከፖለቲካ ውጭ ሆናችሁ በራሳችሁ ቁሙ። ቤተክርስቲያን እንደዛ ቁማት እና ነፃነቷን ታውጅ ቤተክርስቲያን ማለት ነው። ሁለተኛው ነጥቤ ማለት ነው። ሌላው ሶስተኛው ወንጌልን ብቻ መስበክ፣ በሁሉም ቋንቋ አይስበኩት። ወንጌልን ብቻ ማለት ሌላ ዝባዝንኬ እያመጡ አይጨምሩልን፣ ሌላ ሃይማኖት አያዋርዱ፣ አይሳደቡ። በቃ ወንጌልን አስተምሮ አለቀ። ከዛ ጋር የተያዙ ጉዳዮችን ብቻ በመስበክ ለዛም በሁሉም ቋንቋ አስተምሮ። በአማርኛ ብቻ ነው የምሰብከው ብለህ ከተጃጃልክ አይሆንም። ለኦሮሞ በኦሮምኛ ስበክ፣ ለወላይታ በወላይተኛ ስበክ፣ ለቅማንቱ በቅማንተኛ ስበክለት። መጽሐፍትንም በዛ ዝክ ተርጉሙ፣ አለቀ። የዛ ጊዜ የሁሉም ትሆናለች ቤተክርስቲያን። አሁን ግን የአማራ ብቻ ናት፣ ወይም ደግሞ የክልል 3 ነች። በቃ አማርኛ ተናጋሪው ነው የአማራ ብቻ ቤተክርስቲያን ናቸው። አሁን እውነቱን ለመናገር ማለት የትግሬማ ራሱን ችሎ ሄደ። በቃ ኦሮሞማ አሁን ጥሎ ሊሄድ ነው ብቻውን። ሌላ እኛም እኮ አቅም ብናገኝ እናንትን የራሳችን ሲኖዶስ መመስረታችን አይቀርም። ይሄ ሀቅ ነው፣ እውነት ነው። ለምን አሰራሩ የተበላሸ ስለሆነ ማለት እዛ ውስጥ ሰልፍለስ የሆነ አገልጋይ የለም። ሁሉም ጋር ለሁሉም የሆነ ማለት ነው፣ ለሁሉም የሆነ እኔ የሚል ነገር የሌለው ማለት ነው። ግን ከደቡብ ጎንደር መጥተህ እኔ አማራ ነኝ ብለህ ከዛ ደግሞ ደቡብ ጎንደር ነህ ብለህ ለአካባቢ ለጎጥ የምትሰራ ነው የሞላው። እንዴት እኛ አብሬ ከአንተ ጋር እኖራለሁ? ስለዚህ ከዚህ ውጡ። ሁሉንም የሚያሰናግድ ማለት ይህ ከሌ ቋንቋ የሰይጣን ነው ምናምን እያለ እየጻፈ ይህን ሁሉ ሲያደርግ የነበረ ማለት መስተካከል አለበት። ቤተክርስቲያን ይህን እርምጃ ትውሰድ። አራተኛው አገልጋዮቿ ሰልፍለስ እንዲሆኑ መስራት ያስፈልጋል። ከወገንተኝነት ነፃ ማለት በቃ ክርስቶስ እኮ እኔ የሚል እሱ ለመጠቀም ወይ እንዲህ ለማድረግ አይደለም የመጣው፣ ለነፃነት ነው፣ ህዝቡን ነፃ ለማውጣት ነው። ያን ስራውን ሰርቶ ፈጽሞ ሄዷል። ሰልፍለስ ነው። አልሞትም አላለም። ተሰውቶ ስጋና ደግሞ ሰጥቶን ሄደው። ይህን ነው ማድረግ ያለበት። ይህ በክርስቶስ ምሳሌ እኔ ክርስቶስን እንድመስል እናንተም ክርስቶስን ምሰሉ እንዳለው ሐዋርያው ማለት እንደዛ አይነት አገልጋይ ፍጠሩ። ለደሞዝ መብያ የስራ እድል ማግኛ ቤተክርስቲያን መሆን የለባትም።
መንፈሳዊ አገልግሎት ማግኛ ብቻና መንፈሳዊ አገልግሎት መስጫ እንድትሆን መስራት ያስፈልጋል ማለት ነው። ሌላ ነጥብ ማንሳት እንፈልገው በታሪክ ሂደት የበደለቻቸውን ህዝቦች ይቅርታ መጠየቅ አለባት። በአደባባይ ያለምንም ማፈር ማለት እንዲህ አድርገን የሄድንበት በሙሉ ይቅርታ ጠይቀናል። በህዝቦች ላይ እንዲህ አድርገናል፣ በድለናል። ተቋም እንደ ተቋም ቤተክርስቲያኗ በድላለች፣ ከዚህ በኋላ እንዳይደገም እንሰራለን ብለው ማመን አለባቸው። ይሄን ማሳየት ያለበት ይሄ እንትን ከሆኑ ማለት ነው። ከነቆ ጠንካራ ከሆኑ ያደርጋሉ ብዬ አስባለሁ። ሌላው ህዝብ ጸራፊ መጽሐፍትን ማጥፋት ያስፈልጋል። ማሻሻል፣ ማረም ማለት ህዝብ ጸራፊ ማለት ህዝብን የሚሰድቡ የሚያዋርዱ ማለት ይህን ማድረግ ያስፈልጋል። ሌላ ነጥብ ከባንዲራ ጉተታ ፖለቲካ ውጡ፣ ቤተክርስቲያኗ ከዚህ ትዳን የሚል ነው። ይህን ካላደረገችም ያው በቀውስ ውስጥ ትቀጥላለች ማለት ነው። 8ኛ ማንሳት የምፈልገው ነጥብ ከውዳሴ ነገስት ወጥታ ውዳሴ አምላክ ላይ ብቻ ታተኩር። ምኒልክ ምናምን የሚባል ነገር የለም። ምኒልክ በሞት ቀኝ ተርሳኛ ብረሳ ምናምን የሚባል ነገር የለም። እንደዚህ አይነት ነገር የዘራ ያዕቆብዬ ምናምን እንዲህ አይነት ነገር ትክክል አይደለም። እነዚህ ዓለማዊ ነገስታት ናቸው። በቃ አለቀ። የቅድስና ስራ ከሰራ ሌላ ቦታ ነው ካለ ማለት ነው። እኔ አሁን አፄ ዘራ ያዕቆብ ቆስጠንጢኖስ የሚባል እያሉ እንደ እንትን አድርገው ብዙ ነገር የሚሉት ግን ደግሞ ብዙ ንጹሐንን ጨፍጭፏል። አፄ ዘራ ያዕቆብ ጋፋቶቹን እንዴት ነው ጨፍጭፎ ያጠፋው? ይህ እኮ የሚረሳ ነው እንዴ? ጣዖት ታመልካላችሁ ተብለው ተጨፍጭፏል። ጣዖት የሚያመልክን ጨፍጭፎ ያለ አምላክ ግን የለም። ያን አምላክ እከተላለሁ ካልክ ተሳስተሃል። ሌላ አምላክን የተከተልከው። ለድንግል ማርያምና ለመስቀል አልሰግድም ያሉትን መናፍቅ ናቸው ብሎ ገድሏል። መናፍቅ የሆነ ሰው ወይም ለድንግል ማርያም አትስገድ ያለውን ግደል አላለም። እንኳን ለድንግል ማርያምና ለመስቀል ለእግዚአብሔር አልሰግድም ያለውንም ግደል አላለም። እግዚአብሔር አላለም። ለምንድን ነው የሚገሉት? ያን ሁሉ ይህን ሁሉ አድርጎ ቅዱስ ነው ብትል እንዴት ሆነ ቅዱስና ይመጣል? እንዴት? ይሄ ጥያቄ ነው። ስለዚህ ከዚህ ውዳሴ ነገስታት መውጣት አለባቸው። ፖለቲካ ስለሆነ ተውት፣ በቃ አለቀ። እነሱ በስራቸው አልፈዋል። ጸደቁም ተኮነንም እግዚአብሔር ያውቃል፣ አለቀ። ስለዚህ በእነዛ ነገስታት የተበደለ ህዝብ አለ። ዛሬ አምጥተህ እዚህ ጋር ስለ ነገስታት ካወራ ምን እንበለው? ወይ ደግሞ አሁን ሙስሊሞች ወጥተው ስለ ግራኝ መሐመድ ጀግንነት ቢያወሩ ቤተክርስቲያን ይደብራታል። ለሌላውም ለእስላሙም ለምኑም ይደብረዋል። እናንተ የምታደርጉት ነገር ሚኒሊክ እያላችሁ ልምጠ ትክክል አይደለም። ለምን አተውትም? ምን ታተርፋላችሁ? ታዲያ ኮሲን ዋት ፕሮፊት ይሄ በኮ መመለስ አለበት። ይህንን መተው አለባት። ሌላ የቄሳርን ለቄሳር የክርስቶስን ለክርስቶስ ብትሰጥ አደባልቃ የምትሄድበት ነገር በሙሉ መቆም አለበት። ባንዲራ የቄሳር ነው፣ ለቄሳር ስጡት። መስቀሉ የክርስቶስ ነው፣ ለክርስቶስ አድርጉት። ስብከት የሃይማኖት ወንጌል የክርስቶስ ነው፣ ቤተክርስቲያን ላይ አድርጉት። የፖለቲካ ስብከት ግን የቄሳር ነው፣ ለቄሳር ስጡት። ፖለቲከኛው ይስበከው፣ አውደ ምሕረት ላይ ፖለቲካ ትስበኩን ማለት ነው። ስለዚህ ከዛ ውጡ። ካልወጣችሁ አይሆንም። ድግላል ትልቅ ተራራ ያክል ድግላል ደግልሎ ጦርነቱን እኮ እኛ ብቻ ነን የምንዋጋው አለ። እኔ በጣም የሚገርም ሊቀ ሊቃውንት የሚባል ሰው እኮ ነው። ጦርነቱን የምንዋጋው እኛ ብቻ ነው፣ እስላሙ ጴንጤው አይዋጋም አለ። ጀግንነቱን እየነገረ እኮ ነው። ምን አይነት ድንቁርና ነው? ከዚህ መውጣት አለባቸው። ይሄ የሞተ ነው። የቄሳርን ለቄሳር ስጡ። ወታደር ይዋጋ ወታደሩ። እናንተ ምን አገባችሁ? ከሆነ ለሀገራችሁ ጸልዩ፣ ከቤታችሁም ከምንም ቁጭ ብላችሁ እና ይሄን ካልሆነ ችግር አለ ማለት ነው። ሌላው ሲሶ መንግስት ምድራዊ እንጂ ሰማያዊ እንዳልነበረ ማመን ማስተማር ያስፈልጋል። ቤተክርስቲያን አንዷ ስህተት የሰራቸው ሲሶ መንግስት የሚባል እንትን ገብታ ያደረገችው ነው። ለምን እርስት ይዛ ለምን በጠበጠች? ለምን ጨቆለችን? ይሄ እኮ ይቅርታ ያስፈልገዋል እንዴ! ቅባንቶችን በግልጽ ነው ይቅርታ መባል ያለበት። በዛ ላይም በመጽሐፍቷ እየተሳደበች ማለት ነው። ይህን ሁሉ ማየት ያስፈልጋል። ሌላው ከመንፈሳዊ አገልግሎት በተጨማሪ በልማት ያላትን ጉልህ ድርሻ መወጣት አለባት፣ የሚጠበቅባትን ቅድም ስለው የነበረኩት ማለት ነው። በመጨረሻ መንጋዎቿን በአግባቡ እንድትይዝልን መንጋዎቿን ማለት በአግባቡ ይዛ ገራም በጎች ታርጋቸው። አሁን ውሻ ሆነው እየነከሱን ነው። በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንጋዎቿ ብዙዎቹ ማለት ቅድም ስትላቸው የነበሩት መንጋዎቿ ውሻና ጅብ ሆነው እርስ በርሳቸው ይባላሉ። ሌሎችንም እየጨፈጨፉ እየበሉ ነው። ክርስቲያኖችንም ይበላሉ፣ ሌላውንም ያገኙትን ይበላሉ። ይህን ሰብስባ ስርዓት ታስይዝልን። የመጀመሪያው ነገር ይሄ ነው፣ ትልቁ ነገር ማለት ነው። ከዚህ በላይ አሁን የመንጋዎቿ ወይም መንጋዎቿ የምትጠብቃቸው ተብሎ ኃላፊነት የተሰጣት በቅዱስ ጴጥሮስ አማካኝነት ግልገሎችን፣ ጠቦቶችን፣ በጎችን ጠብቅ ተብሎ የተሰጠውን ማድረግ ያለባት ቤተክርስቲያን የምትጠብቀው ይሄ ነው። ዛሬ እስቲ በየከተማው ሄዱ። በየከተማው ማለት ሴተኛ ዳሪው የትኛው ሃይማኖት ተከታይ ነው? ሴተኛ ዳሪው ኮመርሻል ሴክስ ወርከሩ ማለት የት ነው? ከየት ነው የመጣው? ሙስሊም ነው? ምንድን ነው ስጠይቁ። ይሄን በደንብ አድርጋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብዛኛው ከአንገቱ መስቀል ያሰረ ምናምን ነው የምታያቸው። ለምንድን ነው የማያስተምሩት? ይሄን ምን ስለሆነ ነው እንደዚያ የሆነው? ወንጌል ገብቶት ነው? ከመግደላዊት ማርያም ተምሮ ነው? መግደላዊት ማርያም ንስሐ ገብታ የእሷን ትምህርት ለምን አይሰብኳቸውም እየሄዱ ማለት? ይህ እኮ መንጋን ዝም ብለህ እንደፈለገ ትተህ ነው።
ምንም እንትን የለውም ችግር የለውም ብለህ ትታቸው ማለት ነው። እንደፈለገ ገንዘብ ማግያ ነው። እነዚህ አምጥተው ለቤተ ክርስቲያን ገንዘብ እኮ ያገባሉ። ምስኪን በጣም ያሳዝኑኛል። አምጥተው ያስገባሉ። ግን የእነሱ የራሳቸው የፍትሐ ነገሥት መጽሐፍ ግን ከእንደዚህ አይነት ሰዎቹ ከነፍሰ ገዳይ፣ ከሴራ፣ ከዘራፊ፣ ከዝሙት ከምን የሚመጣን መባ አትቀበል ነው የሚለው። መባ የሚገባ ዝም ብለህ ብር አምጡ እንጂ ከየት መጣ የሚላለ። ለዛ እኮ ነው ቤተክርስቲያን አሁን ተናግራ ማትሰማው ራሱ ማለት ነው። በርኩሰት ገንዘብ ሁሉ የሞላች ስለሆነች ማለት ነው። ስለዚህ ይህንን ለምን አታስተካክሉም? ይህን ማረም ያስፈልጋል። ከስርቆት፣ ከሽፍትነት፣ ከሰው አጋችነት፣ ከነፍሰ ገዳይነት፣ ከቀረርቶና ፉከራ ትጠብቅ መንጋዎቿን። በቃ እንደዚህ ጅብና ውሻ አድርጋ በፈለገው የለቀቀቻቸው ማለት ነው። ቤተክርስቲያን ልትነቀፍ ይገባታል። በዚህ በኩል መጠበቅ ኃላፊነቷ ነው፣ የግድ ነው። አለበለዚያ እየጠፋች ነው። ማንም ይተዋታል። እዚህ በኋላ ሁሉም ዝም ብሎ እርግፍ አድርጎ ዓለማዊ ይሆናል ወይ ሌላ ሃይማኖት ይከተላል። ባዷችሁን ትቀራላችሁ። ህንፃውን ብቻ ይዛችሁት እንደ አውሮፓውያን ሀገራት ማለት ነው። አውሮፓውያን ሀገራት አብዛኛዎቹ የቀደሙ የካቶሊክ የእምነት ተቋማት የነበሩ ኢቭን የፕሮቴስታንት ራሱ ህንፃ ብቻ ሆነው ቀርተዋል። አንዳንዶቹ ሙዚየም፣ አንዳንዶቹ ቲያትር ምናምን ሆነው ቀርተዋል። እንደዛ ሆኖ የመቅረት እድል አለ። ተጠንቀቁ። አስተካከላችሁ የምትሄዱ ከሆነ ብታደርጉት ጥሩ ነው ብዬ አስባለሁ። ታንኪዩ። መልካም ይዘንድር እንግዲህ የሚሰማ ካለ ላስተላለፍከው መልእክት ከልብ አመሰግናለሁ። ስፔሻሊ ዛሬ በየቦታው ሽፍታ ሆኖ በየቦታው ቀማኛ ሆኖ በየቦታው ዘራፊ ሆኖ የሚዘርፈው ኢቭን የቤተክርስቲያንን ምድዋየ ምጽዋት የሚገለብጠው ሽፍታ ምናምን እነሱ ፋኖ ነው የሚሉት። ባለፈው ወሎ አካባቢ ያለው ቤተክርስቲያን ምንድን ነው የሚባለው? ከዛ አካባቢ ራሱ ገብቶ በሚሊዮን የሚቆጠር ገንዘብ የወሰደው ይሄ ክርስቲያን ነው፣ የቤተክርስቲያን አባል ነው። ይሄን መጠበቅ መቻል አለባት ነው። በየቦታው የሚዘርፈው የሚገለው መጠበቅ መቻል አለባት ነው። ባለፈው ያነሳ ነው አዲስ አበባ የሴት አዳሪዎችን ይቅርታ ስለቃሉ እንግዲህ ምንም ማድረግ አይቻልም። የሆነች ሙስሊም ሚኒስትር አንዲት ከዛ ውስጥ አግኝታ እንዴት ሙስሊም እንደዚህ አይነት የዝሙት ስራ ውስጥ ይሳተፋል? እኛ እኮ በተለምዶ በቃ ሌላው ሃይማኖት ወይም ደግሞ ክርስቲያኑ ማለት ነው በሌላ አባባል ቃሉን ባጠራው እንደዛ ተብሎ እስኪታሰብ ድረስ ለምን ምዕመኗን አትሰበስብም የሚለውን መያዝ አለበት። ይሄ ግልጽ ነው። ተዋጊውም ታጣቂውም ወታደሩም ምኑም ሟቹም ገዳዩ በሙሉ ክርስቲያን ነው። ይሄ ለምንድን ነው ቤተክርስቲያን ማታሰበው የሚለውን እንዳልከው መሰመር አለበት። ሌላው ቤተክርስቲያን አትፈርስም የሚል ቀቢጸ ተስፋ የሆነ ንግግር አለ። ለምንድን ነው ማትፈርሰው? አሁን ምን እየሆነች ነው? ምን እስክትሆን ነው የምትጠብቁት? እንደ የትግራይ እኮ ተገነጠለ፣ የኦሮሞ መንገዱን እያመቻቸ ነው፣ ሌላውም ነገ እንደዛ ይሆናል። ከዚህ በላይ ምን እንድትሆን ነው? ካልጠበቅካት እንዴት ነው ማትፈርሰው? እግዚአብሔር እኮ የሚረዳው በዛ መንገድ ሲሆን ነው እንጂ አትፈርስም ብለህ በተስፋ የምንኖር ከሆነ ለምንድን ነው ማትፈርሰው? ከዚህ በላይ ምን እንዲሆን ነው የምትፈልጉት? ዛሬ ቤተክርስቲያን የተሳደዱ ሰዎች እንዴት አድርገው ጠርገው ይዘው እንደሄዱ ይህን እንኳን ማመን አይፈልጉም። ሚሊየን የኦርቶዶክስ እምነት ተከታይ ወደ ሌላው እምነት ሂዶ ወይም ከእምነቱ ወጥቶ አንድ ሰው ሁለት ሰው ወደ ክርስትና ሲመጣ ያለ ሽብሸባ ያለ ለምንድን ነው መጀመሪያ ማሰቡ ማይሰሩበት የሚለው ይህን መናገር እፈልጋለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ውይይት ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሀሳብ አስተያየት ወይም ጥያቄ ካላችሁ በውስጥ መስመር ላኩልን፣ መልሰን ወደ እናንተ የምናቀርብ ይሆናል። መልካም ጊዜ ይሁንላችሁ።